ምን የ80 መጽሐፍ ቅዱስ አንባቢ ነኝ። ቅርብ ጊዜ መጽሐፍ ሄኖክን እያየሁኝ ነበር። ያስደነገጠኝ ከሌሎቹ መጽሐፍት ጋር አብሮ ማሄድ ነገር ያየሁበት አለ። ዝም ብዬ መተው ይችላል ብቶ አልጎዳ ይሆን? አሁን ይኸውልህ ሁለት ነገር ነው። ሎው ኦፍ ነን ኮንትራዲክሽን የሚባለው ነገር እንግዲህ ዋና ነው፣ ትልቅ ሙግት ነው አይደል? ማለት የሎጂክ ሀሳብ ነው። ተቃራኒ ነገር ልታምን አትችልም። ለምሳሌ በመሶብ ውስጥ እንጀራ አለ ብዬ በመሶብ ውስጥ እንጀራ የለም ብዬ ብለህ ስለ አንድ መሶብ ማወራና ስለ ተመሳሳይ ጊዜ ማወራ ከሆነ ሁለቱም ሊሆን አይችልም። ወይ መሶብ ውስጥ እንጀራ አለ ነው ወይ የለም ነው። በአንድም ታይታረቅም ይሄ ነገር ዶክ። አንድም እንጀራ አለ አንድም እንጀራ የለም ደግሞ ስላለ ማለት ነው። አዎ ኖ ባንድ ኮንትራዲክሽን በምንም መልክ እናስታርቀዋለን። ኮንትራዲክሽን ነው። ለምሳሌ ልንለያይ የምንችለው ነገር እንጀራ የሚለው ሊትራል ነው ፊገራቲቭ ነው የተባለው። መሶቡ የትኛው መሶብ ነው? ይሄኛው ነው ያኛው? እንደዛ ብለን ግን አሁን እየነገርኩህ አሁን ሎጂክ ነው እና አንድ መሶብ አለ እንበል። ተመሳሳይ ጊዜ ውስጥ እንጀራም የለም እንጀራም አለ የሚባለው ነገር ልክ ሊሆን አይችልም። ወይ አለ ነው ትክክል ወይ የለም ነው ትክክል። ሁለቱም መታረቅ አይችልም። መታረቅ በምንም ነገር ልታስታርቀው አትችልም። ዶክተር ተስፋዬ ሮበሌ የአሁኑ የዛሬ ልዩ እንግዳይ ኖት። እርስዎን ማስተዋወቅ እስከማያስፈልግ ድረስ በብዙዎች ዘንድ የሚታወቁ ሰው ኖት። ከወንጌል አማኞች ዘንድ እንግዳ አግኝቼ ለመጫወት ብዙ ጊዜ ሳቀድ ነበር። ዛሬ እግዚአብሔር ረድቶኝ ደግሞ እርስዎን አግኝቻለሁ። ስለመጡ በጣም አድርጌ አመሰግናለሁ። እኔም እድሉን ስለሰጠኝ አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ አዲስ አበባ ነው የተወለዱት። የአብነት በኋላም የኮልፌ አካባቢ ልጅ ነው። የኋላ ታሪኮት ላይ ብዙ ጊዜ መውሰድ አልፈለኩም። ለምን በበርካታ ሚዲያዎች ላይ ብዙ ተብሏል። እርስዎም ብዙ ጊዜ ሲናገሩ ነበር። በተለይ ዛሬ በምንጫወትባቸው ጉዳዮች ላይ ግን ሚና ያላቸው የእርስዎ መጽሐፍት ናቸው። በርካታ መጽሐፍት ጽፈዋል። እኔ ባለኝ ቆጠራ ወደ 20 አካባቢ ደርሻለሁ። ምናልባት ተሳስቼም ከሆነ ያርሙኛል። ትምህርተ ሥላሴ፣ አርዮሳውያን፣ ሰባሊዮሳውያን፣ አባይ ነባይ፣ አበይት መናፍቃን፣ የእምነት ወይስ የክህደት እንቅስቃሴ ከምኒልክ አስፋው ጋር ነው በጋራ የተሰራው። የሐዋርያት ቤተክርስቲያን ኑፋቄ በቅርቡ መጽሐፍ ሆነው ውርጃን በሚመለከትም አንድ የጻፉት መጽሐፍ አስታውሳለሁ። ትንሣኤ ሙታን የአካል ወይስ የመንፈስ የሚል ከቀጥተኛ ሃይማኖታዊ ጉዳይ ደግሞ ፈንጠር ብሎ ስነ ጽሁፍ አካባቢም ሆሄያተ ጥበብን አይነት መጽሐፍ አበርክተዋል። አንዳንዶቹም በደንብ እነካቸዋለን። እነዚሁን መጽሐፍት ጨምሮ ሁሉም እንዲነበቡ ፈልጋለሁ። የመጀመሪያ ጥያቄ ግን ላድርገው። ከራስዎ ከጻፏቸው መጽሐፍት ውጪ የሌሎች በርካቶች ሰዎች መጽሐፍ ላይ አስተያየት ይሰጣሉ። በጣም ብዙ መጽሐፍት ላይ እርስዎን ሰማ ይቻላል። ጊዜ ተርፎት ነው ወይስ እንዴት ነው? አልበዛም ይሄ ትህትና? ምንድነው መሰለ ከርዕሰ ጉዳዩ ጋር የሆኑ ጽሁፎችን አስተያየት መስጠቴ ክፋት የለውም። ምናልባት ለምሳሌ በሕክምና ጉዳይ ላይ ቢመጣ ኖሮ በዛ ላይ አስተያየት ምንም እውቀት ስለሌለኝ ልሰጥ አልችልም። አሁን ሎጂክ ላይ አፒል ቱ አንኳሊፋይድ ኦቶሪቲ የሚባል ነገር አለ። ሰው በሙያው ላይ ግን መስጠት ይችላል እና በተረፈ ግን ያው ሰዎቹ ብዙዎቹ አስተያየት እንድሰጥ የሚጠይቁኝ ሰዎች መጽሐፎቹን አስቀድመው ነው የሚልኩት። ከአንድ ዓመት በፊት ከ6 ወር ምናምን እንደዚህ ቀደም ብለው ስለሚልኩ እንደምንም ቢሆን ለመጨረስ ሙከራ አደርጋለሁ። አስተያየቴን ለማስፈር ሙከራ። ጊዜዎትን ግን አይሻማም? ይሻማል። ግን ሰዎች አየህ አስተያየት ይፈልጋሉ። ጄኑዊን የሆነ አስተያየት ይፈልጋሉ። ስነ ጽሁፉን በተመለከተ ይዘቱንም በተመለከተ የነገረ መለኮት ጭብጡንም በተመለከተ አስተያየት ይፈልጋሉና ስለዚህ እንደዛ አደርጋለሁ። እንደውም አንዳንዶቹ ኤዲት እንዳደርግላቸው ሁሉ የሚጠይቁኝ አሉ እና ብዙ ጊዜ የምላየው እኔ እንደሱ ጊዜ የለኝም ነው የምላቸው። በተለይ አሜሪካን ሀገር ያሉትን እዚህ ኢትዮጵያ ውስጥ ጥሩ ኤዲተሮች አሉ። ሞክሾ ሀያቱን የሚለቅሙ ስርዓተ ነጥቡን ምናምን የሚለቅሙ ሰዎች አሉ። እሱን ተናግሮ ነገረ መለኮት ጭብጡን በተመለከተ ደግሞ ብዙ የተማሩ ሰዎች ስላሉ ነገረ መለኮቱን እነሱ ይመልከቱ እላለሁ። እኔ እንግዲህ ዝም ብዬ በግልቡ አንድ ጊዜ ሄጄበት ዋና ዋና ምላቸውን አስተያየት መስጠትና ያው ኢንዶርስመንት ነው ጻፍ የሚሉኝ። እኔም ደግሞ እኮ ኢንዶርስመንት አጽፋለሁ እንዳየው ሰዎች አንድ ኢንዶርስ አንብበውልኝ አስተያየት ይሰጡኛል። እንደሱ አደርጋለሁና ለምንድን ነው የጠየኩት? ሁለት ነገር ይታየኛል እዚህ ውስጥ። እንግዲህ አንድ ጀማሪ ጸሐፊም ይሁን ዕውቅ ጸሐፊ የጻፈውን ጽሁፍ አንብቦ መጽሐፉም ጊዜ ወስዶ ገምግሞ አስተያየት መስጠት ጊዜም ቁርጠኝነትም ይፈልጋል። ከዚያ በላይ ግን በጣም ማደንቀው ደግሞ ትህትናም የሚፈልግ ነገር ይመስለኛል። ልክ ነው። የአንድ ታዋቂ ጸሐፊን መጽሐፍ መገምገም እድል ነው። ማንም የማያውቀውን ሰው መጽሐፍ
አስተያየት መስጠት ግን እርሶ በጣም ሲያደርጉት ስላየው ዶክተር ተስፋዬን ከሌላው ነገር ለይቷቸዋል ብዬ ስለታዘብኩ ነው ይሄን ማነሳው። ትህትናም ይፈልጋል ይሄ ነገር። ለምሳሌ አንዳንድ ሰዎች አንተ የምታውቃቸው እኔም ያንተም ወዳጅ የሚሆኑ ሰዎች አስተያየት ምክንያቱም አየህ ወጣቶቹ ጸሐፊዎች መበረታታት ይፈልጋሉ። አየህ እንደኔ በርካታ መጽሐፍት የጻፉ ሰዎች አስተያየት እንዲሰጧቸው ይፈልጋሉ። ደግሞ ሰው አየህ የሚያነባቸው መጀመሪያቸው ስለሆነ ሰው አያውቃቸው እና የእኛን አስተያየት ሲያዩ አይ ተስፋዬም እንደዛ ካለ ከሌም እንደዚህ ካለ ይህን መጽሐፍ ማንበብ አለብን ማለት ነው ብሎ ይበረታታሉ ማለት ነው። ስለዚህ እንደውም ኤክስፔሪንስድ የሆኑትን ጸሐፊያን ብቻ ሳይሆን እንደውም አዳዲስ ወጣት ጸሐፊያንም ማበረታታቱ እኔ የበለጠ ጠቃሚ ነው ብዬ እላለሁ። ደግሞ ሁሉም እኮ የራሱ ፍሌቨር አለው አይደል? የራሱ የሆነ ጥሩ ነገር አለው። እኔ አሁን አንዳንድ ወጣት ጸሐፊያን በጣም የምገረመው ነገር አለ፣ እኔም ልማርበት የምችለው ነገርም አለው እና ወጣቶቹ እንግዲህ እንዲመጡ የምናስብ ከሆነ ይሄ የማበረታታቱ አንድ መንገድ ነው። አንዳንድ ሰው ገንዘብ በመስጠት ያበረታታል። ደግሞ እንደኔ አይነቱ ሰው ደግሞ አይዲያ በመስጠት ሀሳብ በመስጠት በርቱ በማለት ሊያበረታታ ይችላል ብዬ ነው እና እኔ ልክ እንደ መጽሐፍ አገልግሎቴ ነው ብዬ እንደምለው እነዚህ ሰዎችም ደግሞ አንብቦ አስተያየት መስጠትም አገልግሎቴ ነው ብዬ ነው የማስበው እና በጣም ወሳኝ ነገር ነው ያነሱት ዶክተር ተስፋዬ። እኔ ባየሁት ልክ እኔ እንኳን ለዚህ ቃለ ምልልስ ጠይቆት በጣም በቀላሉ ነው ያሉኝ። ይሄም እንደገና ትህትና ስለማይበት ነው። ለእርሶ ትህትና ምንድን ነው? እንግዲህ ፍልስፍናም ተማሪ የነገረ መለኮትም አጥኚ ስለሆኑ ትህትና ለእርሶ ምንድን ነው? አሁንም ረጋ አድርጌ ጥያቄውን ግልጽ ላድርገው። እኛ ሀገር አልጠቅምም፣ አልረባም፣ እኔ ዋጋ የሌለኝ ሰው ነኝ ብሎ መናገር በአንድ በኩል እንደ ትህትና ይወሰዳል። አሁን ደግሞ በአንዳንድ ክርስትና ሰርክል ውስጥ እኔ ከሁሉ በላይ ነኝ፣ ከሁሉ እሻላለሁ፣ እንደኔ አይነት የለም የሚል ደግሞ ክርስትናን ታኮ ይመጣል። እንግዲህ ከእምነት እንቅስቃሴ ጋር ተያይዞ የእርሶ በርካታ መጽሐፍት ላይ ሳነብ መግቢያ ላይ የሚጠቀሟት አንድ የዊሊያም ኬሪ አባባል አለች። ፑር ኤንድ ሄልፕለስ ወርልድ ኦን ዛይ ካይንድ አርምስ አይ ፎል የምትል እርሶ እንደተረጎማት ከሆነ ረዳት የለሹና ምስኪኑ ትል በክንድህ ላይ ያርፋል ይላል። ራሶትን ምስኪኑ ረዳት የለሽ ትል ብሎ ነው የሚጠሩት። አልበዛም ይሄ ነገር? ትህትናስ ምንድን ነው ግን? መጀመሪያ ዊሊያም ኬሪ እንግዲህ እንደምታውቀው ፋዘር ኦፍ ሞደርን ሚሽነሪ የሚባል ሰው ነው። እንግሊዛዊ ነው። ከእንግሊዝ ሀገር ወጥቶ ያውም የራሱን ፈንድሬዝ አድርጎ ነው ህንድ ሀገር ሄዶ እንትን ያለው። የሚገርመው ነገር በጣም የሚያስደንቅ ታሪክ ያለው ሰው ነው። ይሄም እንግዲህ እኔ የተጠቀምኩበት በእሱ መቃብር ላይ የተጻፈ ጽሁፍ ነው። በጣም ልቤን ተችድ ስላደረገኝ እሱን የኔ ሞቶ አድርጌ ተቀብዬዋለሁ እና በጣም የሚገርምህ ጫማ እየሰፋ ነበር፣ አሮጌ ጫማ እየሰፋ ነበረ ሲያገለግል የነበረው ከእንግሊዝ ሀገር መጥቶ ህንድ ሀገር ውስጥ ማለት ነው። እና አንድ ጊዜ አንድ የአውራጃ አስተዳደር ሰደበው ይባላል እና በሃይማኖቱ ምክንያት ነው የሚሰድበው። ይሄ ጫማ ሰሪ ሀገራችንን እኮ ክርስቲያን ለማድረግ ይሞክራል ብሎ እንደ ስድብ ነገር ተናገረ እና ዊሊያም ኬሪ ምን አለ ይባላል፣ ጌታው እኔ እኮ ጫማ ሰሪ አይደለሁም አሮጌ ጫማ ሰፊ ነኝ ብሎ አንተ እሱ ጫማ ሰሪ ያለው የበለጠ ለመናገር ነበር። እንደውም እኔ እዛ ደረጃም አልደርስም፣ እኔ እንደውም በአሮጌ ጫማ ሰፊ ነኝ ብሎ አለው የሚባል ነገር ሰምቻለሁ። እና ትህትና ምንድን ነው? ክርስትና ትህትና ነው። እኔ እንደዛ ነው የምረዳው። አምላክ አሁን አየህ ከኔና ከአንተ አንጻር ስታየው አምላክ እኛን ሊያድን መጣ ምንም አይደለም። ግን ከእግዚአብሔር አንጻር ሆነ ስታየው እኮ አምላክ ዝቅ አለ ነው የምንለው አይደል? አምላክ ሰው ሆነ፣ ትስብእት ሆነ ወይንም ትስጉት ሆነ የምንለው ነገር አምላክ ሰው ሆነ። ሰው መሆኑ ብቻ አይደለም ግራ አጠበ ብለን እንላለን። እና ይሄ ትልቅ ትህትና ነው፣ ትልቅ ትህትና ነው። በዛን ጊዜ ሮማውያን ቅጣት በዛ ደረጃ ያለ ነገር የለም እና ርቃነ ስጋውን ነው። እንግዲህ መጽሐፉ ግልጽ ነው። ዓለማትን በፈጠረበት በዚህ በልጁ በዚህ ዘመን መጨረሻ ተናገረ ይላል። ዮሐንስ ወንጌል ላይ ብትሄድ ሁሉ በእርሱ ሆነ። ሁሉ እንግዲህ የሚታዩት ነገሮች ስፔሾ ቴምፖራል የሚባለው ዩኒቨርስ በስፔስ እና በታይም የተቀነበበው ዓለም የፈጠረው ጌታ ይሄ ትልቅ አሁን ምንድን ነው የሚሉት ኮስሞሎጂስቶቹ እንትን ይሄ ኦብዘርቨብል የሚባለው ዩኒቨርስ እንዲያቋርጦ እኮ ለማለፍ ወደ 93 ቢሊዮን ላይት ይር ያስፈልጋል ይባላል። እንግዲህ የብርሃን ዓመት
93 ቢል እንግዲህ በብርሃን ፍጥነት ምንም ማንም ሊበር አይችልም። ወደ ኤነርጂ ይቀየራል ነው የሚባለው። ግን ግድ የለም እንደው እንብረር እንኳን ብለን ብንል 300,000 ኪሎ ሜትር በሰከንድ 93 ቢሊየን ላይት ይር ሄደን ነው ክሮስ የምናደርገው ዩኒቨርስን ማለት ነው። ይህንን እንግዲህ እሱ ሁሉ በሱ ሆነ የተባለለት ጌታ ምን ያህል ዝቅ እንዳለ ተመልከት። እና ክርስትና በጣም ትህትና ነው። ብሉይ ኪዳን ላይ ምን ይላል? እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋውን ይሰጣል ይላል። እና እኔ የሚጠላውም ነገር እግዚአብሔር ትዕቢትን ነው። አምላክ ደግሞ ሆኖ የሚያሳየን ነገር ደግሞ ትህትና ነው። በጣም ትህትና ነው። ክርስትና ሙሉ ለሙሉ ማለት ይቻላል ትህትና ነው። እና ትህትና ግን ማለት ራስን ዝም ብሎ እንትን ማለትም አይደለም። ማለት ተገቢውን ቦታ ለራሳችን መስጠት አለብን በሚለው ነገር ላይ እስማማለሁ። አሁን የነ ኬኔት ኮፕላንድ ትምህርት እንደምታውቀው ያው ኔሚት ክሌሚት አምላክ ነው፣ ከአምላክ ኔቸር አለን ማኒስ ጋድ ብለው ነው የሚሉት። እና ያ እንግዲህ ከመስመር የሳተ ኑፋቄ ነው። በጣም ትክክል ከሁሉ እሻላለሁ ከሁሉ በልጣለሁ አለ ንግግሮች ውስጥ ብዙ ጊዜ ያ ትክክል አይደለም። ማለት ወይል እኔ አሁን ከአንተ የምሻልበት ነገር አለ፣ አንተ ደግሞ ከኔ የምትሻልበት ነገር አለ። ይሄ ምንም ያጠያይቅ ነገር አለ። እግዚአብሔር አንድ አይነት አድርጎ አይደለም የፈጠረን። በችሎታ እንለያያለን፣ በተሞክሮ እንለያያለን፣ በላይፍ ኤክስፒሪየንስ እንለያያለን። እና አንተ ለእኔ ታስፈልጋለህ፣ እኔ ደግሞ ለአንተ አስፈልጋለሁ። የኔና አንተ ጥምረት ነው አየህ ሙሉ ነገር እንትን የሚለው እንጂ ማንም ሰው የተሟላ ሰው የለም። ማንም ሰው የተሟላ ሰው የለም። እና አየህ ሁሉም ዓለማችን ሁሉም ገባ ነጠላ ሸማኔው ሽመናውን ሲሰራ ገብቷል። መኪና ሰሪው ዓለምን እኮ ቢዩቲፉል ያደረገው እኮ የሁሉም ቅንጅት ነው። እና እግዚአብሔር የተለያየ ክህሎት ነው የሰጠን። ክህሎታችን የተለያየ ነው። የተለያየ ኢንትረስት ሰጥቶናል፣ የተለያየ ችሎታ ሰጥቶናል። እና ይሄ ነው። በተረፈ ግን ልንኮራ አይገባም። እውነት ለመናገር ከሆነ አንድ ሆያተ ጥበብ ላይ ያልኩትን ታሪክ ብጨምርልን አንድ ጊዜ ምኒልክ ይመስሉኛል ካልተሳሳትኩኝ ዳግማዊ አጤ ምኒልክ ምን አንድ ግብር እያበሉ እያለ አንድ ጥያቄ ጠየቁ ይባላል። ሰውን ትንሽ ምናልባት የወሰዷት ነገር ራሳቸው ላይ ሳትወጣ አትቀርም እና እኔ ብሸት ስንት አወጣለሁ ብሎ ጠየቁ። በኋላ እና ሰው ደነገጠ። ጃንሆይን በምን እንገምታቸው በስንት ብር እንገምታቸዋለን ብሎ ሰው በጣም ተጨነቀ ይባላል። በኋላ አንዱ እንግዲህ ከተሰብሳቢው መካከል አንዱ ጉሮሮን ጠራርጎ አይ ጃንሆይ እኔ እንግዲህ እርሶ ቢሸጡ 29 ብር ነው የሚያወጡት ይላቸዋል። በጣም ይቆጣሉ፣ ይናደዳሉ። እንዴት ነው እስቲ አጽድቆቱ ይቅረብልኝ፣ በ29 ብር የተገመጥኩበት ምክንያት ምንድን ነው የሚል ጥያቄ ከቅጣቱ ብለው ይላሉ። በኋላ እንደሚያውቁት እንግዲህ ጃንሆይ ጌታችን መድኃኒታችን ኢየሱስ ክርስቶስ 30 ብር እንደተሸጠ ያውቃሉ። ስለዚህ ምንም ያህል እርሶ ትልቅ ቢሆኑ ከሱ በላይ ኖት ብዬ አላስብም። ስለዚህ ለእርሶ 29 ብር ሰጥቼዎታለሁ አላቸው ይባላል። እና በቃ ትህትና ነው። እኔ እውነተኛ ትህትና ነው። እና ደግሞ እግዚአብሔር የረዳን ሰዎችን እኔ እንደዛ ነው የምረዳው። በእኔም ህይወት የማየው በባልንጀሮቼም ህይወት የማየው በጣም እግዚአብሔር የረዳን ሰዎችን ያበላን ሰዎች፣ ያጠጣን፣ ያለበሰን ልንሞት በምንችልበት ሁኔታ ውስጥ እግዚአብሔር ህይወትን የቀጠለልን ሰዎች ነን። እኔ ለመኩራራት ምንም ነገር ከእግዚአብሔር ምሕረትና ቸርነት በስተቀር አየህ አእምሮን ቢከፍት እግዚአብሔር አእምሮን የሚከፍት እግዚአብሔር ነው። ብታነብ እድሉን የሰጠህና ፍቅሩን የሰጠህ እግዚአብሔር ነው። ከኛ የሆነ ምንም ነገር የለም። እሱ ነው ያበጀን፣ እሱ ነው የሰራን፣ እሱ ነው። እና እኔ ክፉ ነው ከኛ እንጂ ጥሩ ነገር ሁሉ እኮ ከሱ ነው። ስለዚህ እንዴት ነው የምትታበየው? እና እግዚአብሔር ትሑታንን ይወዳል። እግዚአብሔር የትሑታን አምላክ ነው። የትሑታን በጣም የትሑታን አምላክ ነው። ለትሑታን ጸጋውን ይሰጣል፣ ትዕቢተኞችን ግን ይቃወማል ይላል። እና እኔ አንዳንድ ሰዎች እንደውም እኔ ውድቀታቸው የሚጀምረው ትንሽ ማበጥ ሲጀምሩ ነው ብዬ ነው የምለው። እና በተረፈ ክርስትና ትህትና ነው። እንግዲህ እኔ ይህን ጥያቄ የጠየቅኩበት ምክንያት እኔ እንግዲህ ከኦርቶዶክስ ቤተክርስቲያን ነኝ እና ከእናንተ ከወንጌል አማኞች አካባቢ ያሉ መጽሐፍትን፣ ስብከቶችን፣ መዝሙሮችን ለማየት ሞክራለሁ አንዳንዴ እና የእርሶን መጽሐፍት ባነበብኩ ቁጥር ምን አለ ይሄ ሰውዬ እኛ ቤተክርስቲያን ውስጥ በሆነ ሁሉ እስክል ድረስ ያደረገኝ በጣም ብዙ ነገሩ ጭምትነት ያለበት አሁን በማያቸው በወንጌል አማኞች አካባቢ ሁሉም ጋር ማለት አይደለም፣ በእርግጥ የማያቸው ደስ የማይሉ ነገሮችን የሚመስል ነገር አለው።
አንድ የነገረ ስላሴ ትምህርት ተከታታይ ትምህርት የሚሰጡበት ዩቲዩብ ፕሮግራም ነበር። እዚያ ላይም ከንቱ ነኝ የከንቱ ከንቱ የሚል የሊቀ መዘምራን ይልማ ኃይሉን መዝሙር ሰማሁ እና በጣም ገረመኝ። ከታክሲ እንኳን ለመውረድ ወራጅ አለ የሚለው ቃል ኔጌቲቭ ነው አንጠቀመውም የሚባልበት ዘመን ውስጥ በጣም አንዳንድ ቃላት ላይ በጣም ጠንቃቃ የሚሆንበት አኳኋን ውስጥ በግልጽ ከንቱ ነኝ እንዴት ይላሉ? እርስዎ ዶክተር ኖት፣ አሜሪካ የሚኖሩ ሰው ኖት፣ የአዲስ አበባ ልጅ ኖት እና ከንቱ ነኝ እንዴት ይባላል? ዘማሪው ያው እንግዲህ ያለበት ያው መዝሙር ላይ እንደምታውቀው በደምብ ዝርዝሩን ተናግሯል ለምን ከንቱ ነኝ እንዳለ እና ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ዛሬ የመረጥኩት የኢትዮጵያ ኦርቶዶክስ ቤተክርስቲያን ወንድሞቻችን ከሚዘምሩት ጥሩ ጥሩ ዝማሬዎች መካከል አንዱን ነው የመረጥኩት። ሊቀ መዘምራን ይልማ ኃይሌ የተባለ ሰው የሚዘምረው መዝሙር ነው። ከንቱ ነኝ የከንቱ ከንቱ ነኝ እያለ ነው የሚዘምረው። ልክ ነው። እግዚአብሔር በህይወታችን ጣልቃ ካልገባ፣ እግዚአብሔር ሰው ካላደረገን ካልደገፈን በስተቀር በራሳችን ከንቱ ነን እና ሰው ዘማሪውም የሚለው ነገር ምንድን ነው? እግዚአብሔር መከታ ካልሆነኝ በስተቀር ከንቱ ነኝ ብሎ ይናገራል። እና እውነት ነው። እግዚአብሔር ጋሻና መከታ ካልሆነን በስተቀረ እኛ ትቢያዎች ነን፣ ደካሞች ነን። ምንም ያህል ለሰዎች ገነን ብንታይ አምረን ብንታይም እንኳን ሰው ግን ጠፊ ነው፣ ረጋፊ ነው፣ ሸክላ ነው፣ ተሰባሪ ነው ማለት ነው። ስለዚህ እሱ መዝሙር ላሰማችሁና ከዛ በኋላ ወደ ትምህርታችን እንሄዳለን። እግዚአብሔር ይባርካችሁ። እንደኔ ከንቱ ነኝ። ምንም የእግዚአብሔር ምሕረት ካረዳኝ በስተቀር እግዚአብሔር ካላገዘኝ በስተቀር በቃ ንፋስ ጠርጎ እንደሚወስደው ትቢያ ናቸው ነው የሚለው አይደለም? እንደዛ ነው። ከማንም የምንለይበት ነገር የለም እና ትህትና በጣም ኢምፖርታንት ነገር ነው። ግን አሁን እንዳልከው ግን አሁን አንዳንድ ሰዎች ነገሩን አበላሽተውታል። በጣም 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 አበላሽተውታል። ስለ ራስህ ትልቅ ግምት ልክ አምላክ ነህ ስለሆንክ እንደዛ አይነት የሚል ነገር አለ እና ሮንግ ነው። ሮንግ ቲዮሎጂ ነው። እንግዲህ ነባቤ ቃሉ ሮንግ ከሆነ የተሳሳተ ከሆነ ድርጊቱም እሱን ተከትሎ የሚመጣውም ድርጊት ትክክል ሊሆን አይችልም እና እሱ በጣም ብዙ ነገሮችን ድሮ እንደምታውቀው ወንጌላውያን አብያተ ክርስቲያናትም የምንታወቀው በትህትናችን ነበር። እኛ ጋር ፍቅር ነበረ፣ ትህትና ነበር። እኔ ቤተክርስቲያን መጀመሪያ ሲሄድ ልቤን በጣም ተች ያደረገው ነገር ምንድን ነው? ሁሉም ወጥቶ ተቃቅፎ ይሳሳማል። ሁሉም ሰው ከአምልኮ በኋላ ደስ አይባል ሁሉም ያ በጣም ነው ልቤን የነካኝ። ይዋደዳሉ የሚለውን ነገር ያልኩት እና መጀመሪያ የማረከኝ ነገር ፍቅር ነው። በእኛ መካከል ያለው ፍቅር ነው እና ፍቅር ያሸንፋል። ፍቅር ትልቅ ነገር ነው። ሁሉ ነገር ትርፍ ነው እና እኔ ያየህ ሁሉ ነገር ፍቅርን ማዕከል ሲያደርግ ነው በጣም ጥሩ የሚሆነው እና እንግዲህ እንዲህ ነው። በጣም በጣም አመሰግናለሁ። ቅርብ ጊዜ ከኦርቶዶክስ ቤተክርስቲያን ጋር ከካቶሊክም ጨምሮ ከሚያጣላን ይልቅ የሚያቀራረበን ነገር ብዙ ነው እያሉ ሲናገሩ ሰምቻለሁ። በቃ እኚህን ሰው የግድ ማግኘት አለብኝ ራሱ ያስባለኝ አንዱ ነገር እሱ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ እርስዎ በርካታ መጽሐፍትን አንብበዋል፣ በቅበተ እምነት ላይ ብዙ ሰርተዋል፣ በወንጌል አማኞች በኩል ነው ያሉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች ወይስ አይደለችም የሚል ጽንፍ የወጣ ክርክር አለ። በአንድ በኩል እንዲህ ያደርጋለች የሚል ክስ ይቀርብባትና የለም ስሙ እንኳን አይገባትም አታውቀውም ኢየሱስን ይባላል። በሌላ በኩል ደግሞ አይ እኔን ጨምሮ ማለት ነው ግድፈት ቢኖርም ችግር ቢኖርም መታረም ቢኖርበትም የክርስቶስ አካልማ ነች ይችላሉ። ዶክተር ተስፋዬ ምን ይላሉ? በአንድ ስብሰባ ላይ ከየት ቤተክርስቲያን ነው ብለው ጠይቁኝ። እኔ ኦርቶዶክስም ነኝ ካቶሊክም ነኝ የወንጌላውያን አብያተ ክርስቲያናትም አማኝ ነኝ ብዬ ጣልኳቸው እና ሰዎቹ ገረማቸው። በዛ እንደ አቋም የለሽነት አይወሰድም እንዲህ አይነት ነገር? እርሱ አሁን በግልጽ ኮር ዶክትሪኑ ካርዲናል ዶክትሪኑ ዋና የሚባለው ትምህርት እኔ አንድ ነው ብዬ ነው የምለው። ማለት ሁሉም የራሱ ትራዲሽን አለው ብዬ ነው የምለው። ኢቨን በወንጌላውያን አብያተ ክርስቲያናትም ዘንድ እኮ ሜኖናይት ትራዲሽን አለ፣ የባፕቲስት ትራዲሽን አለ፣ የአንግሊካን ትራዲሽን አለ፣ የተለያዩ ትራዲሽኖች አሉ፣ ትውፊቶች አሉ። እሱ እኔ ብዙ አይደለም ነው የምለው። ዋናው ነገር ግን ከሚያለያየን ነገር ምክንያቱም እንደምታውቀው ጉባኤዎቹ ኒቂያም፣ ቆስጠንጢንያም፣ ኬልቄዶንም፣ ኤፌሶንም ከዛ በኋላም የነበሩ ጉባኤዎች በአብዛኛው የምንስማማባቸው ነው። የወንጌላውያን አብያተ ክርስቲያናት አባቶቻችን ናቸው የሚባሉት የሚሏቸውን
ካቶሊካውያንም ኦርቶዶክሳውያንም ይሏቸዋል። እንደምታውቀው እስከ 6 እስከ 7ኛው ክፍለ ዘመን የነበሩ አባቶቹ ሁላችንም የጋራ ናቸው። እና እኔ መሰረታዊ ትምህርቱ ይሄ ነው። በአንዳንድ ነገሮች ላይ በእኛ በወንጌላውያን ቤተክርስቲያናት አንጻር ያሉ ሰዎች ኢትዮጵያ ኦርቶዶክስ ቤተክርስቲያን የተረዱበት መንገድ ትክክል ነው ብዬ አልልም። እኔም ራሱ የተሳሳተ ግምት ነበረኝ። በኋላ ያስተካከሉት ምሁራኖቹ ናቸው ያስተካከሉት። ከነሱም ጋር ሆኖ ደግሞ እኛን የሚያዩ ሰዎች ደግሞ በትክክል መንገድ አልተረዱንም ብዬም አስባለሁ። ስለዚህ ስህተቱ ሁለቱም ጋር አለ። ግን እኔ በኢንተርናሽናል ባይብል ሶሳይቲ ኖርዝ ኢስት አፍሪካ ኦፊስ በምሰራበት ዘመን አብረውኝ ይሰሩኝ የነበሩ የኦርቶዶክስ ቤተክርስቲያን ምሁራን ነበሩ እና ብዙ ነገሮችን ያስተካከሉልኝ እነሱ ነበሩ። የተሳሳተ መረዳት ስለ ቤተክርስቲያን ስለ አንዳንድ ነገር አንዳንድ አስተምሮች በዛ ውስጥ ኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ ነገር ልታብራራ የምትልባቸው የኔ መረዳትና እነሱ ሲያብራሩ ለካ እንዲህ ነበር እንዲህ ብዬ ማጣላ ሆኖ ነው ያገኘሁት። እና አሁን ብዙ ነገሮች የሚያጣሉ አይደሉም ብዬ ነው የምለው። በአንድ ላይ ምንም እኔ ማምለክ የሚከለክለን ነገር የለም ብዬ ነው። ለምሳሌ እኔ ከየሖዋ ምስክር ጋር ላመልክ አልችልም፣ ምክንያቱም መሰረታዊ የሆነ ልዩነት ስላለን። ከኦኒክሰስ ጋር ላመልክ አልችልም፣ መሰረታዊ ልዩነት አለን። ከእስላም ጋር ላመልክ አልችልም፣ መሰረታዊ ልዩነት አለኝ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ከካቶሊካውያን ግን እኔ ማምለክ የሚከለክለኝ ነገር ያለ አይመስለኝም። ከባድ አቋም ነው። ምናልባት ወዳጆቹ ግን ቅር እንዳይላቸው እኔ እንግዲህ ይሄ አቋሜ ነው። ምንም ይሄም ከልብ ነው ማምነው። ከልብ ነው። እኔ በጣም ተገቢ ነገር ይመስለኛል። ግን አንዳንድ ልዩነቶቻችንን መወያየት ያስፈልገናልን ብዬም አስባለሁ። ግን የዳበረ ነገር እነሱም ጋር አለ፣ እኛም ጋር ያለ ይመስለኛል። እኛ ስለ አሁን በኢቫንጀሊካል ሳይድ ሆኜ ነው እና እኛም ጋር አለ። ከእኔ በአንድ ወቅት የመሰረት ስብሐት ለአብን የሌሎችም ሰዎች ኢትዮጵያን ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሰዎች ስለ ስላሴ የጻፉትን አነብ ነበረ። ጥሩ ነገር እኮ ነው የተባለ ነገር ጥሩ ነው። እና አሁን ደግሞ እኛም አካባቢ ካለ ደግሞ ቢጠቀሙበት ጥሩ ነው። መሰረተ እምነቱ ሁላችንም ነው እና ሁላችንም የዳንበት ትምህርት ነው። ሁላችንም የምናምነው ትምህርት ነው። ሁላችንም ሰው እንዲያውቅልን የምንፈልገው ትምህርት ነው። ስለዚህ እኛ ብዙ ጠላት ስላለን አሁን እኛ በመጣላት ጊዜ ማሳለፍ ያለብን አይመስልም። ብዙ ጠላት አለን። ብዙ ቻሌንጆች አሉ በዙሪያችን። ከስላሴ ትምህርት ውጭ የሆኑ የሖዋ ምስክሩ አለ፣ ወልጂሰሱ አለ፣ ሞርሞኑ አለ፣ ሌሎችም ሃይማኖቶች እንደምታውቀው ወጥረው ያዙ ነገር አለ። እኛ አሁን እንደዛ መሆን የለበትም። እኔ አሁን ይገርማል ሁሉም ወደ 22 መጽሐፍ ነው የጻፍኩት። በእነዚህ መጽሐፍት ሁሉ አንድም ቦታ ላይ ስፔሲፊክ ኢቫንጀሊካሉን ነው ዲፌንድ ያደረኩት የምለው ነገር ሆል ክርስቲያን አሁን የኔን መጽሐፍት የኔን መጽሐፍት ወስደው ከኦርቶዶክሶች ካቶሊካን የሚጠቀሙበትም ሰዎች እንዳሉ አውቃለሁ። እና እኔ ኮር ቢብሊካል ዶክትሪን የሚባሉት ወይም ካርዲናል የሚባሉት ዶክትሪኖችን ወይም አስተምሮችን ነው ለመከላከል የምፈልገው። ጥቃቅን የሆኑ ነገሮች ግን እኔ እነሱ ሊያጣሉን አይገባም ነው የምለው። በተረፈ ደግሞ መታወቅ ያለበት ነገር የሚያድነው ክርስቶስ ነው፣ ድርጅት አይደለም የሚያድነው። ያዳነን በደሙ ያጠበን ክርስቶስ ነው፣ የሞተልን ክርስቶስ ነው። ስለዚህ ድርጅት ጥሩ ነው። በድርጅት ውስጥ ነው የምናድገው የምንኖረው። ግን ድርጅትን ደግሞ እንደው የሞት ሽረት ጉዳይ ማድረግ የለብንም። ማለት ሰዎች እኔ አሁን አንዳንድ ጊዜ ሰዎች ኦርቶዶክስ ቤተክርስቲያን ውስጥ ነው የሚመቸኝ ካሉ ጥሩ ነው፣ እዛ ይሄዱ። እኔ አሁን እናቴ ኦርቶዶክሳዊት ሴት ነች እና እኔ አንድ ቀንም እኛ ቤተክርስቲያን ነይ ብያት አላውቅም። ባይሆን መሰረታዊ ትምህርት በደንብ ገብቷታል የሚለውን ቼክ አደርጋለሁ፣ ሁሉ ጊዜ እጠይቃታለሁ። በተረፈ እዛ ነው የሚመቻት ለእሷ እዛ ትሄዳለች። እኔ ደግሞ የሚመቸኝ እዚህ ከሆነ ምንም እንትን አይደለም። ሰው በተመቸበት ሊያመልክ ይችላል። የድርጅት ጉዳይ ዋና ነገር አይደለም። ድርጅትም አላዳንንም፣ ያዳነን ጌታ ነው ያዳነን። ስለዚህ ሰው ምቾት ይሰጠኛል ብሎ ወዳለው ድርጅት ቢሄድ እኔ ችግር ያለበት አይመስለኝም። ግን ትክክለኛው መሰረተ እምነት ገብቶታል ወይ፣ የድነት መንገድ በደንብ ገብቶታል የሚለው ነገር ወሳኝ ነገር ነው ብዬ እላለሁ። ይሄ ነገር እንደው ጠላት እንዳይበዛቦት ብዬ ነው እንጂ ሁለት ቦታ ሊተረጎም ይችላል። እኔ ረዳውታለሁ በደንብ። አሁን እኔ ይህንን ፕሮግራም ስሰራ ብዙ ሰዎች አስተያየት ይጽፋሉ። በቃ አንተ መሰረታዊ ነገር ገብቶሃል ውጣ፣ ከዛ ምን ታደርጋለህ የሚል ኮሜንት ብዙ አነባለሁ። አሁን ደግሞ እርስዎ እንዳሉኝ አንድ ሰው መሰረተ እምነት ውስጥ ከገባው ድረስ ተቋሙ መሰረታዊ ጉዳይ አይደለም ከተመቸው ብለውኛል። ሁለት ጽንፍ ይወሰዳል ብዬ እፈራለሁ። በአንድ በኩል የእኛ ቤተክርስቲያን አንዳንድ መምህራን ምን አይነት ብሂል አላቸው፣ አንድ ሰው መጽሐፍ ቅዱስ ማንበብ ሲጀምር ጴንጤ ይሆናል፣ አንብቦ ሲጨርስ ኦርቶዶክስ ይሆናል ይላሉ። እንደ መመጻደቅ ነገር ይመስለኛል። በሌላ በኩል ደግሞ አሁን ኦርቶዶክስ ጋር አብሬ ባመልክ ችግር የለውም ሲሉ እርስዎን
ድህነቶትን ሁሉ ሊጠራጠር የሚችል ሰው አለ። ይሄ ሰውዬ ሊልም ይችላል። እንዴት ተዘጋጅተዋል በዚህ ጉዳይ? ዞሮ ዞሮ አየህ ሁሉ ጀጁ ዳኛው እግዚአብሔር ነው። አሁን ሰዎች እኛን እንዴት ተረዱን የሚለው ነገር በጣም ሊያሳስበን አይገባም። ልክ ነው፣ ለሰዎች ሕሊና መኖር አለብን። ሰዎች ሚስ አንደርስታንድ ሊያደርጉን አይገባም። ማለት በተሳሳተ መንገድ ግን ልናቀናቸው እንችላለን። እና እኔ ኦርቶዶክሳውያን ወንድሞቼ ናቸው ብዬ ከልብ አምናለሁ። ካቶሊካውያን ወንድሞቼ ናቸው ብዬ ከልብ አምናለሁ። ይሄን ደግሞ ስልህ አንዳንድ ማልስማማባቸው ነገሮች አሉ። ይህን በወንጌላውያን አብያተ ክርስቲያናት እኔ ቃለ ሕይወት ቤተክርስቲያን ነው አባልነቴ። ግን ቃለ ሕይወት ከመካነ ኢየሱስ ጋር የምትለዩበት ነገር አለው። መካነ ኢየሱስ ከሙሉ ወንጌል ጋር፣ ሙሉ ወንጌል ከመሰረተ ክርስቶስ ጋር የሚለዩበት አንዳንድ ነጥቦች አሏቸው። ስለዚህ ያኮ ይኸውልህ እንግዲህ ክርስቲያን ዶክትሪንን ሁለት ከፍለነዋል። አበይት የሚባሉ ክርስቲያናዊ ትምህርቶች አሉ፣ ንዑሳን ወይንም ደቂቃን የምንላቸው ትምህርቶች አሉ። አበይት የምንላቸው ትምህርቶች እነሱ ድህነታችንን የሚወስኑ ነገሮች ናቸው። በጣም ጥንቃቄ የሚፈልጉ ነገሮች ናቸው። ንዑሳን ወይንም ደቂቃን የሚባሉ ትምህርቶች ላይ ግን በጣም እኔ መወያየት እንችላለን። ሻይ እየጠጣን በደንብ አድርገን አድቀን መነጋገር እንችላለን። ግን በጣም የሚያናትፍ ነገር ነው ብዬ አላስብም። እነሱ እሱ አይደለም ዋናው የዳንበት ነገር ነው። መጽሐፍ ቅዱስ ፍርጥም ብሎ የነገረን ነገር አለ። እዛ ላይ ከተግባባን በቂ ነው ብዬ ነው የምለው። ስለዚህ ኦርቶዶክስ ቤተክርስቲያን የክርስቶስ አካል ወይም ቤተክርስቲያን መባል ትችላለች ብለው አስባለሁ። ይሄ በጣም አንዱ የሚከብደኝ ማለት የገረመኝ ነገር ነው እንግዲህ የሚሆነው ማለት ነው። እኔ እንደዛ ነው የሚሰማኝ። ብዙ ሰዎች እንደዛ እንደማይሰማቸው ያለው። ወደ ዋና ዋና ነጥቦቻችን እንምጣ። እንግዲህ እርስዎ ከሚታወቁባቸው በርካታ ስራዎች ውስጥ አንደኛው የመጽሐፍ ቅዱስ ትርጉም ዝግጅት፣ አርትዖት ስራ በወንጌል አማኞች ዘንድ በስፋት ጥቅም ላይ የዋለው በ1993 የታተመው አዲሱ መደበኛ ትርጉም ዝግጅት ላይ ተሳትፈዋል። መጽሐፍ ቅዱስ ተርጉመዋል ወይም በትርጉም ስራ ውስጥ ተሳትፈዋል። ስለ መጽሐፍ ቅዱስ በደንብ እንዲነግሩኝ ይፈልጋሉ። መጽሐፍ ቅዱስን ምንድን ነው ልዩ የሚያደርገው ነገር? በታሪክ ውስጥ እንደምናውቀው ብዙ ቅጂ ተሽጧል፣ ብዙ ቅጂ ተተርጉሟል፣ ተቃጥሏል፣ ወድሟል። ብዙ ታሪክ ያሳለፈ መጽሐፍ ነው። ዓለም ላይ በስፋት ከተነበቡ 10 መጽሐፍት ውስጥ ረጅም ዓመት ምናልባትም ለዘላለም ይመስለኛል ቁጥር 1 ደረጃውን ይዞ ያለ መጽሐፍ ነው። ምንድነው መጽሐፍ ቅዱስ ለእርሶ? መጽሐፍ ቅዱስ ትንግርት ነው። በእኛ በሰማውያን ታሪክ ውስጥ በጣም አስደናቂ መጽሐፍ ነው። እንደምታውቀው የአውሮፓውያን ስልጣኔ ጋር የሚያያዘውን እንግዲህ ጸሐፊዋን የሚሉት ነገር የመጽሐፍ ቅዱስ ጉዳይ ነው። አይናቸውን የገለጠው ለሳይንስ ምጥቀቱ ብትል፣ ለፍልስፍናው እድገት ብትል፣ ለምኑ መጽሐፍ ቅዱስ ፈርቀዳጅ ፋና ወጊ ነው ብለን ነው የምንለው። ስነ ጽሁፉ ራሱ ስነ ጽሁፋዊ ይዘቱም ራሱ በጣም አስገራሚ ነው። የመጀመሪያውም የትርጉም ስራ እሱ ነው። መጀመሪያውም በማተሚያ ቤት ጉተንበርግ ሲሰራ መጀመሪያ የታተመው የሚባለው መጽሐፍ ቅዱስ ነው። እና መጽሐፍ ቅዱስ እንደምታውቀው በብዙ ጸሐፊያን የተጻፈ ነው። ከ40 በላይ ጸሐፊያን አሉት። ከእንደገና በተለያየ ሀገር ነው የተጻፈው። የተለያዩ ሰዎች ናቸው። አንዳንዶቹ ገበሬዎች ናቸው፣ አንዳንዶቹ ነገስታት ናቸው እነ ዳዊት እና ሰለሞን፣ አንዳንዶቹ ሐኪሞች ናቸው እነ ሉቃስ። ሁሉም ሰው ግን በጣም የሚገርምን ስሙሙ ነው፣ ውድዱ ነው። አንዱ ከአንዱ ጋር የሚጣላ ነገር አይደለም። የምታነበው ነገር ያ አስገራሚው ነገር ነው። እና ደግሞ የስነ ምግባራችንም መሰረት ነው፣ ያስተምሯችንም መሰረት ነው። እና መጽሐፍ ቅዱስ ይሄ ነገር ልዩ ያደርገዋል። ሌላው ጥንታዊነቱ ጥንታውያን መሆኑ ብቻ ሳይሆን ለምሳሌ እንደምታውቀው ጥንታውያን ሰነዶች አሉ። የነ አፍላጦን የነ ሆሜር የተለያዩ ሆሜር ደግሞ አፍላጦንም ቀደም የሚል ይመስለኛል። እና ብዙ ጽሁፎች አሉ። ግን አሁን እኮ ለምሳሌ ፕሌቶ ጽሁፍ ላይ የፕሌቶ ጽሁፍ አሁን ኒው ቴስታመንት ላይ አዲስ ኪዳን የምትመለከት በጣም ጥንታዊና ታማኒ ናቸው የሚባሉ ቅጆች በጣም በርካታ ያሉ በሱ ላይ ነው። ስለዚህ እነ ሆሜርም እኮ ኦሪጂናል የሚባለው አውቶግራፍ የምንለው መጀመሪያ የተጻፈው የለም፣ ኮፒዎች ናቸው ያሉት። እና ኮፒዎቹም እኮ በተወሰነ መጠን ይለያያሉ። እንደምታውቀው ሰው ስለሆነ ኮፒ የሚያደርገው ማተሚያ ቤት አይደለም ኮፒ የሚያደርገው። ስለዚህ ኮፒ ያደረገው ሰው ስለሆነ ኮፒ ሲደረግ አንዱ ከአንዱ የተለየ ነገር አለው፣ የመለያየት ነገር አለ። እና መጽሐፍ ቅዱስ በጣም አስገራሚ መጽሐፍ ነው። ከ5500 እስከ 6000 የሚደርሱ እጅግ ጥንታዊና እጅግ ታማኒ የሚባሉ ቅጆች በእጃችን አሉ ዛሬ። እነዚህ ደግሞ ግሪኩን ማለት ነው
ያውም ትራንስሌሽኖቹ ለምሳሌ ግዕዝን ሳትጨምር ኮፕቲክን የተለያየ ቨርዥኖችን ሳትጨምር ቀጥታ ዋናው ቀጥታ በግሪኩ ቀጥታ ተሰርተው የቀረቡልን ከ5500 እስከ 6000 የሆኑ ቅጆች አሉ ተብሎ ነው የሚባለው እና በተወሰነ መጠን እርስ በርስ የሚለያዩበት ነገር አለ። እሱ ግልጽ ነው። ቴክስቹዋል ክሪቲሲዝም የሚባል ሳይንስ የሚያጠኑ ሰዎች አሉ ግሪክን ያጠኑና እንዴት ነው ይህንን ነገር አንዳንድ ጊዜ ምክንያቱም አየህ ኮፒ ሲያደርግ አንድ ሰው ሊሳሳት ይችላል፣ ኦሚሽን ሊኖር ይችላል፣ ኢረር ሊኖር ይችላል። እንዲህ አይነት ነገር እሱን እያመራመሩ ትክክለኛው የቱ ነው የሚሉት እንትን አሁን ሊቃውንት ለምሳሌ ዩቤስ ቴክስት አሁን የግሪክ ቴክስቱን ሄደህ ብትመለከት ቬሪየንት የሚባለው አሉ አይደለ? ቬሪየንት አንዳንድ ቅጆች እንዲላሉ አንዳንድ ቅጆች እንዲላሉ ይላሉ እና ዲስከስ ያደርጋሉ። ይሄ ቃል ነው መሆን ያለበት ለምንድን ነው መሆን ያለበት እያሉ አለ ክራይቴሪያም አለ ያወጡት ክራይቴሪያ አለ። ሁሉም ሊቃውንት ከተስማሙበት ኤ ይሉታል፣ የተወሰኑ ከተከራከሩበት ቢ ይሉታል። እስኪ ቢ ማለት ስቲል እንትን ነው ማለት ነው። ሲም የሚባል አለ፣ ዲም አለ። ዲ ደግሞ በጣም አከራካሪ የሆኑና ግን ያው መወሰን ስላለባቸው አንወስነው የሚያልፉት አለ። ዞሮ ዞሮ ግን ቬሪየንቱን ሁሉ ብንከተውና እንትን ብንል ክርስትና አሁን ከሚያስተምሩ የተለየ ዶክትሪን ሊኖረው አይችልም። የቬሪየንቱ መኖር ክርስትናን ምንም ቅንጣት አልፈካ ያደረገው። አንድ ጊዜ በፐርሰንት ሁሉ ሲናገሩ ሰምቻለሁ እዚህ ጉዳይ ላይ በጣም ከ1% ያነሰ ነው አይደለም? ልክ ነው። እና እሺ እኛ እንግዲህ ኦርቶዶክሳውያን 81 መጽሐፍት እንላለን፣ 73 የሚሉ ካቶሊካውያን አሉ። እናንተ ደግሞ በ16 ነው የምትታወቁት። እንግዲህ ትልቁ ሙግት የሚጀምረው እሺ አሁን ዶክተር ተስፋዬና እኔ ጠያቂው አብረን መጽሐፍ ቅዱስ እናንብብ። የትኛው መጽሐፍ ቅዱስ 81ዱን 66ዱን 73ዱን ነው ያለው ጥያቄ ነው። ግን ኢትዮጵያ ኦርቶዶክስ ቤተክርስቲያንም እኮ ተጨማሪዎቹ መጽሐፍት 66ዱን ነው ቀኖናውያን የምትላቸው። የሌሎቹ እኮ አዋልድ ብለው ነው እነሱም እንግዲህ አንድ እንደው ከእርሶ ጋር ባልጨዋወተው ጥሩ ነበር እንደ ሚስጥር ስለሆነ የ2000 ዓ.ም መጽሐፍ ቅዱስ ላይ ዲትሮ ካኖኒካል የነበሩትን ተቀላቅለዋል፣ እንደ ፕሮቶ ካኖኒካል ተወስደዋል። እሱ አንድ ህመም አለኝ እዛ ጋር መስተካከል ያለበት። ግን እንዲሁ ለጭውውቱ ራሱ በ66ቱን ጀምር በ81ዱን ጀምር እንዴት ነው አሁን እኔና ለምሳሌ ቅድም ብለዋል አብረን ማምለክ የምንችል ከሆነ የትኛው መጽሐፍ ቅዱስ ነው የምንጠቀመው? ለምንስ አሁን 66 ካሉኝ ማን ነው 66 ያለው ማለት ነው? እንግዲህ የለም አሁን እኔ እንግዲህ እስከማውቀው ድረስ ሊቃውንቱ የሚሉት ነገር 66ቱ ላይ ሁሉም ስምምነት አለ። ተጨማሪዎቹ ነገሮች ላይ ብንቀበላ የኛም ሰዎች እኮ አሉ እነዚህን ተጨማሪ መጽሐፍት እንቀበል የሚሉ አሉ። ግን እንቀበል ሲሉ በታሪክ ምንጭነታቸው እንቀበላቸው፣ የታሪክ ሰነዶች ስለሆኑ እንቀበላቸው ብለው የሚሉ አሉ። በአንጻሩ ደግሞ እነዚህ መጽሐፍት ደግሞ እኮ ለምሳሌ የጂኦግራፊ ስህተት አለባቸው አንዳንዶቹ፣ የታሪክም ስህተት አለባቸው። ቀኖናውያን መጽሐፍት ከሚነግሩን ታሪክ የተለየ ታሪክ የሚነግሩንም ክፍሎች አሉ። እነዚህ ሁለተኛው የብሉይ ኪዳን መጽሐፍት ምንላቸው ማለት ነው። እና አዋልድ የምንላቸው ወይም አፖክሪፋ የሚባሉት ማለት ነው። እንግዲህ አዋልድ የሚለው ይቅርታ አድርጉልኝ እንደው እኛ ሀገር ሁለት ፍቺ የያዘ ተቸግሬያለሁ። የብሉይ ኪዳን ተጨማሪዎቹን መጽሐፍት መጽሐፈ መቃብያንን፣ ኩፋሌን፣ ሄኖክን አዋልድ የሚሉ ሊቃውንት አሉ። ነባር ጽሁፎች እንደዛ አይቻለሁ። አሁን ደግሞ አዋልድ ለገድላትና ለድርሳናት ብቻ የሚሰጥ እየሆነ አይቻለሁ። ይሄ ራሱ አንድ ፍርሃት አለኝ እዚህ ጋር ማለት ሚስ ዲፊኒሽን ስለሆነ ማለት ነው። ለዛ ነው ላሟላ ይፈልጋል። ገድላትና ታምራት ፍካሪያት ምናምን የሚባሉት ላይ እንደምታውቀው ሌሎች ኦርቶዶክሳውያን እንኳን እኮ አያውቋቸውም። እንደምታውቀው አያውቋቸውም እነዛ ስራዎች። ድርሳነ ሚካኤል ምናምን ብለው የተሰራውን ግሪክ ሀገር ኢቨን ኦሪየንታል ኦርቶዶክሶች ናቸው የሚባሉትም እኮ አያውቁታል፣ ብዙም አያውቁታል። ስለዚህ እንግዲህ እኔ ያ ነገር ዞሮ ዞሮ ግን እነዚህ ቀኖናውያን መጽሐፍት ላይ ግን ከተስማማን 66ቱ ላይ ማለት 66ቱ ላይ ከተስማማን እኔ ምንድነው ክርስትና ወደ ሰፊ ነው ብዬ ነው የማምነው። እና ወደ ሰፊ ነው ማለት ሁሉንም ሊያስተናግደን ይችላል ብዬ ነው የምለው። እና መተን ግን መወያየት እንችላለን። አሁን የተባሉትንም ቢሆን እነዚህ ለምንድን ነው የማትቀበላቸው? እነዚህ ዞሮ ዞሮ 66ቱ የሚያስተምሩት ነገር ላይ በደንብ አድርገን ከተግባባንና ኮመን ግራውንድ ነው ኮመን ዲኖሚኔተራችን ነው እሱ ላይ በደንብ ከተስማማን በኋላ ሌሎቹ ነገር ላይ እንዴት እናርጋቸው የሚለውን ነገር በምን አግባብ ብንቀበላቸውስ በምን አግባብ እንቀበላቸው፣ ከዚህ ከቀኖናውያን መጽሐፍት ጋር አይጣሉብንም ወይ ምናምን እያለን መነጋገር እንችላለን ብዬ ነው የምለው። ቅንነቱ ካለ እኔ እና ለመነጋገር ዲተርሚንድ ከሆነን ሬገረስ የሆነ ኢንቴሌክቹዋል እንትን ካለ እኔ የምንስማማ ይመስለኛል።
እንደው ዝም ብሎ በጭፍኑ ግን እነዚህን መጽሐፍት እንቀበል አንቀበል የሚለው ትንሽ አደገኛ መስሎኛል። መመርመር የሚፈልግ አይነት ነገር ነው። እምቢ አልቀበልም ብል በምን መስፈርት ነው አልቀበልም የምለው? ለምሳሌ እኔ 80 ያዱ መጽሐፍ ቅዱስ አንባቢ ነኝ። ቅርብ ጊዜ መጽሐፍ ሄኖክን እያየሁኝ ነበር። ያስደነገጠኝ ከሌሎቹ መጽሐፍት ጋር አብሮ ማሄድ ነገር ያየሁበት አለ። ዝም ብዬ መተው እችላለሁ? ብቶ አልጎዳ ይሆን? አሁን ይኸውልህ ሁለት ነገር ነው። ሎው ኦፍ ነን ኮንትራዲክሽን የሚባለው ነገር እንግዲህ ዋና ነው፣ ትልቅ ሙግት ነው አይደል? ማለት የሎጂክ ሀሳብ ነው። ተቃራኒ ነገር ልታምን አትችልም። ለምሳሌ በመሶብ ውስጥ እንጀራ አለ ብዬ በመሶብ ውስጥ እንጀራ የለም ብዬ ብለህ ስለ አንድ መሶብ ማወራና ስለ ተመሳሳይ ጊዜ ማወራ ከሆነ ሁለቱም ሊሆን አይችልም። ወይ መሶብ ውስጥ እንጀራ አለ ነው ወይ የለም ነው። በአንድምታ አይታረቅም ይሄ ነገር ዶክ። አንድም እንጀራ አለ አንድም እንጀራ የለም ደግሞ ስላለ ማለት ነው። አዎ ነው። በአንድ ኮንትራዲክሽን በምንም መልክ እናስታርቀው አንድ ኮንትራዲክሽን ነው። ለምሳሌ ልንለያይ የምንችለው ነገር እንጀራ የሚለው ሊትራል ነው ፊገራቲቭ ነው የተባለው። መሶቡ የትኛው መሶብ ነው? ይሄኛው ነው ያኛው? እንደዛ ብለን ግን አሁን እየነገርኩህ አሁን ሎጂክ ነው እና አንድ መሶብ አለ እንበል። ተመሳሳይ ጊዜ ውስጥ እንጀራም የለም እንጀራም አለ የሚባለው ነገር ልክ ሊሆን አይችልም። ወይ አለ ነው ትክክል ወይ የለም ነው ትክክል። ሁለቱም መታረቅ አይችልም። መታረቅ በምንም ነገር ልታስታርቀው አትችልም በምንም ነገር። ስለዚህ ሎው ኦፍ ነን ኮንትራዲክሽን ኢቭን የማንኛውም የሶሻል ማህበራዊ ሳይንስን በለው ተፈጥሮ ሳይንስን በለው የራሽናሊቲ ዋናው ውቅር የሚባለው ነገር ሎው ኦፍ ነን ኮንትራዲክሽን፣ ሎው ኦፍ ኤክስክሉድድ ሚድል እና ሎው ኦፍ አይደንቲቲ የምንለው ነገር ነው። እነዚህ ሶስት ነገሮች ከተናዱ የትኛውን ነገር ልትቀበል አትችልም። ስለዚህ ቀኖናውያን መጽሐፍት የሆነ ነገር ብለውን በዚህ ላይ የምንስማማ ከሆነና አዋልዶቹ ደግሞ ሌላ ከዚህ ጋር የተቃረነ ነገር ከተናገሩን ሁለቱንም ልንቀበል አንችልም። ወይ ቀኖናውያንን ነው መቀበል ያለብን ወይ አዋልዱን ነው መቀበል። ቀኖናውያንማ ድሮ ብለናል እኮ ካኖኒካል ቡኮች ናቸው ቀኖናውያት ናቸው ብለን ያልነው መቀበል ግድ ከሆነ እነዛን መተው ግድ ነው የሚሆነው። ምንም ልናረጋቸው አንችልም። ኩነኔ ኖሮ አልጠየቅም ስለምፈራ ነው ብሎ ማለት ዞሮ እኮ ቀኖናውያት ብለን ያልናቸው ናቸው ኩነኔን የሚያመጡብን እነሱ ናቸው። ቀኖናውያን ናቸው እኮ የሚያመጡብን አዋልዶቹ አይደሉም። አዋልድ እኮ ኦልሬዲ እኮ አዋልድ በሚለው ነገር እኮ ኢትዮጵያ ኦርቶዶክስ ቤተክርስቲያን ተግባብታለች ብዬ ነው እስከ ቅርብ ጊዜ የማውቃቸው ምሁራን ይሄንን ነው የሚሉት። አዋልድ ነው የሚባለው ስማቸው። አሁን አደገኛ ሆነ ተመልሶ። ልክ ነው ልጆች ነበሩ ግን አሁን እዛ ከሆነ መታረም አለበት። አሁን አካሄዱ በጣም ከመስመር እየወጣ ከመጣ መታረም አለበት ብዬ ነው የምለው። ግን ሁለት ኮንትራዲክተሪ ክሌም ወይ አንዱን ሁለቱንም መቀበል ነው ወይንም መተው ነው ያለብኝ ወይንም ከሁለት አንዱን ነው መቀበል ያለብኝ። ቀኖናውያን መጽሐፍት ቀኖናውያን ናቸው ብለን እስካለን ድረስ መቀበል ነው የሚኖርብን። እነዛ መቀበል የማይኖርብን ለዛ ነው። ለዚህ ነው እንግዲህ አብዛኞቹ የወንጌላውያን አብያተ ክርስቲያናት ደግሞ የሚገርም ነገር አይሁዶቹም እኮ አይቀበሉ ብዙዎቹ አይቀበሏቸው እነዚህ መጽሐፍት። ምክንያቱም በታዋቂ ነብይ አልተጻፉም። ሄኖክ ጻፈ ይባል እንጂ ሄኖክ ራሱ አልጻፈው። የተጻፉበት ነገር ብዙ ነገር የሚያከራክር ነገር አላቸው። ለዚህ ነው እኮ ውላጅ ናቸው፣ አዋልድ ናቸው። አዋልድ ማለት ከቀኖናውያን መጽሐፍቱ የተወለዱ ናቸው የሚለውን ስም የተሰጣቸው ከዛ የተነሳ ነው። አንዳንዶቹ ልጆች መጽሐፍት እነዚህ አዋልድ መጽሐፍት ግን ወላጆቻቸውን አይመስሉም። እሱን አሁን ትንሽ እያስቸገረኝ ያለው። ስለዚህ ብተወው ችግር የለውም ነው የእርሶ ምክር? በዋናው ነው የምዳኘው እግዚአብሔር የሚዳኘኝ እንዲሁ ተቃራኒ ነገርን እንዴት ልቀበል እችላለሁ? እግዚአብሔር ምንድን ነው የሚለኝ? እንጀራው መሶብ ውስጥ እንጀራ አለ ብለህ ተቀበል ነው የሚለኝ ወይስ የለም ብለህ ተቀበል ነው? ሁለቱንም ላምን አልችልም። እንጀራ አለ ብዬ ነው የማምነው የለም ነው የምለው። ሁለት ነገር ልቀበል አልችልም። ምን አድርጌ ይቀበላለሁ? ስለዚህ እኔ ቀኖናውያን መጽሐፍት የሚሉትን ነገር ከተቀበልኩ በቂ ነው ብዬ ነው። ጥሩ። እሺ አሁን እኛ ክርስቲያኖች መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለን እናምናለን። ኦርቶዶክሳውያኑም ካቶሊካውያኑም ወንጌል አማኞቹ የትኛው ቁጥር የሚለው እሺ አያጨቃጭቀን። ስድስቱ መሰረታዊ ከተስማማን ቀጣዩ ለውይይት ክፍት ነው። አሁን ደግሞ እንደገና ሶስተኛ ደረጃ ደግሞ ሌላ ችግር በእኛ በተለይ በኦርቶዶክሳውያን በኩል ጥርጣሬ፣ ፍርሃት ነበረ። መጽሐፍ ቅዱስን ይመርዛሉ የምንላቸው ሰዎች አሉ። ቢያንስ አሁን እኔና እርስዎ የምንግባባበት በአማርኛ ቋንቋ የሚያዩን የሚሰሙ ሰዎችም በሚከታተሉበት በአማርኛ ቋንቋ ብቻ እንኳን የተዘጋጁ በርካታ አማርኛ መጽሐፍ ቅዱስ ትርጉሞች አሉ። ከ1879 ወጥተም ጀምሮ 1947 እሱ እንደገና
ትንሽ ተከልሶ 1980 ላይ ወጥቷል። በመሃል 1954 66ቱ ብቻ ወጥተዋል። 1980 አካባቢ ቀለል ባለ አማርኛ የሚባል በመጽሐፍ ቅዱስ ማህበር በኩል ይወጣ አለ። በዓለም አቀፉ መጽሐፍ ቅዱስ ማህበር በኩል ደግሞ 1993 ቀለል ባለ ማነው አዲስ መደበኛ ትርጉም ይባላል። የትኛው ላም? ምክንያቱም አንዳንድ ቃላት ስናነብኝ ድንግጥ ስለምንል ማለት ነው። እንደ አንድ ኦርቶዶክሳዊ መጽሐፍ ቅዱስ ውስጥ ላገኘው ማይገባ የሚመስለኝን ቃል ሳገኝ ሁሉ ስቅቅ የምልበት አጋጣሚ አለ። እስኪ ላንብበው፣ እስኪ ላያቸው እነዚህ ሰዎች ብዬ ማለት ነው። እና እርሶ የሚመክሩት አለ? እኛ እጸጽ አልባ ነው ወይም ከን አልባ ነው የምንለው መጽሐፍ ግሪክ ነው። በተረፈ ግን እኮ ሁሉም ትራንስሌሽኖች ናቸው፣ ትርጉሞች ናቸው። ትርጉም ደግሞ ተርጓሚ ሊሳሳት ይችላል። ጥሩ ተርጓሚ ሊኖር ይችላል። ጥሩ ተርጓሚ በእጅ ሳይገባ ቀርቶ ሊሳሳት ይችላል። ስለዚህ እኔ መኮንን ያለብኝ ተርጓሚውን ነው። ስለዛ መጽሐፍ ቅዱስ አሁን አንዳንድ ሰዎች የሆነ ነገር በአንድ ትርጉም ላይ አይተው መጽሐፍ ቅዱስ እኮ ችግር አለው ይላሉ። ነው መጽሐፍ ቅዱስ ችግር የለውም፣ ተርጓሚው ነው ችግር ያለው። የተረጎመልህን ሰው ነው መውቀስ ያለብህ ብዬ ነው የምለው። ደግሞ አሁን ያሉ ትራንስሌሽኖች የተለያየ ቲዮሪ ይዘው ተተርጉም። ለምሳሌ ሊትራል የሚባሉ ቁም ትርጉም የሚባሉ አሉ። ለምሳሌ አባሮሚዮ ትርጉም የሚባሉ 1879 ትርጉም ብትመለከተው ሊትራል ትራንስሌሽን ቃል በቃል ነው የተተረጎመው። ሰውም የተለመደ አይደለም። ፈጠረ እግዚአብሔር መጀመሪያ ሰማይና ምድር ምናምን ይላል። ሳብጀክት እና ቦታ ሲስት ታያለህ። እሱ እንግዲህ አለ። ሌላው ደግሞ ዳይናሚክ ኢኩቫለንት ደግሞ የሚባሉ አሉ። እና ዳይናሚክ ኢኩቫለንት የሚባለው ምንድነው? ዋናው አይዲያው ወርድ ፎር ወርድ ሳይሆን አይዲያ ፎር አይዲያ ሀሳቡን ብቻ መተርጎም አለብን ብለውም የሚሉ አሉ። ሌላ ፓራፍሬዝድ ደግሞ የሚባሉ ትራንስሌሽኖች አሉ። ለምሳሌ ሕያው ቃል የሚባለው በአማርኛችን ሊቪንግ ባይብል በእንግሊዝኛው፣ እነሱ ደግሞ ፓራፍሬዝድ ነው። ትንሽ ሀሳብ ይወስዱና አፍታተው የሚጽፉም አሉ። እንግዲህ እስከምን ድረስ ነው የምናፍታታው የሚባለው ሊቃውንቱ ይከራከሩበታል። እንዳይሰጥ ማለት ነው። ምን ያህል ነው? አንዳንዶቹ ሊቪንግ ባይብልን ባይብል ሳይሆን ኮመንታሪ ነው የሚሉ አሉ። በጣም ከተጻፈው ውጭ ስናፍታታ እንግዲህ ምን ያህል እናፍታታ የሚለው ነገር 1 ሜትር እናፍታታ፣ 2 ሜትር እናፍታታ፣ 3 ሜትር እናፍታታ የሚለው ነገር ፐርሰን ሪሌቲቭ ነው የሚሆነው። ክርክሩ እዛ ጋር ነው የሚሄደው። በተረፈ ግን የተለያየ ዋናው ጽንሰ ሀሳቡን በፓራፍሬዝድ ብናቀርበው ችግር የለም ብለው የሚሉ አሉ። አይደለም ዳይናሚክ ነው መሆን ያለበት የሚሉ አሉ። ኖ ሊትራል ነው ደግሞ የሚሉም አሉ። ክርክሩ እንግዲህ ሌላ ክርክር ነው የሚሆነው ማለት ነው በዚህ አንጻር። ስለዚህ እኔ ለምሳሌ ዶክትሪን አካባቢ ላይ በምናጠናበት ጊዜ 1879 ወይም 1954 ወይም አዲሱ መደበኛ ትርጉምን ብንጠቀም ጥሩ ነው ብዬ ነው የምለው። ዝም ብሎ ደግሞ ዲቮሽናል ምናምን ከሆነ ለጥሞና ጊዜ ለአርምሞ ምናምን የምንጠቀምበት ከሆነ ደግሞ ሊቪንግ ባይብልን ልንጠቀም እንችላለን ብዬ እላለሁ። ስለ ሁሉም ጠቀሜታ አለው፣ በራሱ አግባብ ጠቀሜታ አለው። እንደውም አሁን አሜሪካን ሀገር እና አውሮፓ የችልድረን ባይብልም እኮ ይሰራል። እሱ ነው በጣም ልጆች በሚገባቸው የእነሱን ቮካብለሪ ወስዶ ቃላትን ምናምን አድርጎ ለማቅረብ ሙከራ ይደረጋል፣ ሀሳቡ እንዲገባቸው በሚል ማለት ነው። ስለዚህ እኔ መደንገጥ የለብንም። ትራንስሌሽኖች ሁሉም ችግር ሊኖርበት ይችላል። አሁን አንዳንዶች ይከራከራሉ፣ ሙስሊሞችንም ጨምሮ ባይብላችሁ ኮራፕትን ነው ምናምን ይላሉ። አይ ባይብላችን ኮራፕትን አይደለም። ኮራፕትድ የሆነው ከሆነም እንኳን ትራንስሌሽኖች ናቸው። ስለዚህ ትርጉም ስራዎቹ መበላሸት የባይብልን መበላሸት ሊያሳይ አይችልም። እኛ በኩረ ጽሑፋቶ በእጃችን አለ ብለን ነው የምናምነው። ማለት የግሪኩ የመጀመሪያው ቅጂዎች ጋራ በጣም ቀረቤታ ያላቸው እንግዲህ ጌታ የመጨረሻው ሐዋርያ የሚባለው ዮሐንስ እንግዲህ 95 አካባቢ ጽፎታል ተብሎ ነው የሚጠቀው። ከዛም ጊዜ ጀምሮ ምናልባት ቼስተር ቤቲ ፓፒረስ የሚባለው የአዲስ ኪዳን የዮሐንስ ወንጌል P75 ይመስለኛል። ፓፒረስ ማለት ነው። P65 የሚባላል፣ P66 የሚባላል። በጣም ብዙ እንትኖች አሉ። እነሱ አሁን ተገኙበት ተብሎ የሚባልበት ዘመን እዛው አንደኛው 95 98 አካባቢ ወይም 100 አካባቢ ነው የተገኙ። እንደዚህ አይነት ትራንስሌሽኖች ናቸው በእጃችን ያሉ። ለእንትኑ በጣም ቀረቤታ ያላቸው አሉ። ለተጻፈበት ዘመን ቀርብ ይሆናል። ደግሞ ከተበረዘና ከተከለሰ በጣም ሊያሳስባቸው የሚገባው ሙስሊሞች አይደሉም። በጣም ሊያሳስባቸው የሚገባ እኛ ነን። ምክንያቱም መተዳደሪያችን ነው እኮ ነው የምንለው፣ መመሪያችን ነው ምንም። ስለዚህ ከነሱ ይልቅ የሚያንገበግበንና ይሄ ነገር እውነት ነው ወይ ብለን የምንለው እኮ እኛ ነን። እና እነሱ ተበርዟል ምናምን ተከልሷል ብለው
ብዙ ስለኛ እንደሚጨነቁ ሆነው ይቀርባሉ እና ነው እንደዛማ ከሆነ እኔ ሊያሳስበኝ የሚገባው ከተበረዘ ነገርማ በጣም ልናምንም አይገባንም። ስለዚህ ግን እንደሱ አይደለም የሚወራው ነገር ዓላማው ሌላ ነው እንጂ ማለት ሰዶ ማሳደድ ማለት እንግዲህ ተከታይ ለማፍራት ካልሆነ በስተቀር እንደሱ ልክ አይደለም። ሞራዊ ውይይቱ እንደዛ አይደለም። ጥሩ እሺ። አማርኛ መጽሐፍ ቅዱስ ግን አንዳንድ ደግሞ ያየኋቸው አሉ። እኔ በኋላ እንግዲህ የሃይማኖቱ ነገር ትንሽ እየገባኝ ሲመጣ ነው የለየሁት። በየዋህነት መጀመሪያ አካባቢ አዲስ ዓለም ትርጉም የሚባል የውሃ ምስክሮች በአማርኛ አሳትመው ያሰራጩት መጽሐፍ ቅዱስ በትምህርተ ጥቅስ ስር አለ። እንደገና ደግሞ በ2000 ዓመተ ምህረት በኢትዮጵያ መጽሐፍ ቅዱስ ማህበር አማካኝነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ደግሞ ሌላ በጣም ብዙ ውጥንቅጥ ያለበት የራሷ የቤተክርስቲያናችን ሊቃውንት ራሱ ውስጡን ለቄስ ያሉት መጽሐፍ ቅዱስ አለ። እንዲህ አይነት ከእውነቱ በጣም ተቃራኒ ተጠመዘዙ መጽሐፍት ደግሞ አሉ። ይሄ አይካድም። ምን ይሰማዎታል እርሶ ይሄን ሲያዩ እንደ መጽሐፍ ቅዱስ ተርጓሚም ጭምር? እኔ ብዙ ጥናት አላረኩም እውነት ለመናገር ከሆነ አሁን በወጣው በተባለው ኢትዮጵያ ኦርቶዶክሳውያን እንትን ብለውታል የተባለው ላይ ባየሁት ነገር አዝኛለሁ። እና ለምሳሌ ግሪኩ ወጥቶ ቀደምት የሚባሉት ግዕዝ የተቀየቀ ለምን ግሪኩ ከተጻፈ ግሪኩ ነው መደረግ ያለበት። ቤተክርስቲያናችን እንዲህ ብላለች፣ ግሪኩ ግን እንዲህ ይላል። ግሪኩ ካለማ ግሪኩ ነው ማለት ያለበት፣ ኦሪጂናሉ እሱ ነው። እና ለምሳሌ የሼክስፒር መጽሐፍ በእንግሊዝኛ ነው የተጻፈው። ምናልባት የአማርኛ ትርጉሙ ቢኖር አማርኛውን እዛው እስከተ ቴክስቱ እስከተ እንግሊዝኛው ግን እንዲህ ነው የሚለው ብለህ ብትል ልክ አይደለም። ሰውየው በጻፈበትን ነው መጠቀስ። ስለዚህ ያ ነገር ጥሩ አይደለም። እኔ ቤተክርስቲያኒቱንም ይጠቅማል ብዬ አላስብም። እውነት ለመናገር ከሆነ ይጎዳል ብዬ ነው የምለው። ለትውልድ የምናስተላልፈው በጣም የተዝረከረከ ነገር ነው የምናስተላልፈው ብዬ ነው። እኛ ያጠፋነውን ጥፋት አርመን ማለፍ አለብን ብዬ ነው የምለው። በዚህ ነገር ላይ ጻፉ አንተም የምታውቃቸው እኔ የማውቃቸው ብዙ ትልልቅ ምሁራን አሉ እና ስለነሱ እግዚአብሔርን በጣም አመሰግናለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ወንድሞቼና እህቶችን የምመክረው ነገር ያሉትን ነገር በጥሞና ልታዩት ይገባል ነው። ዛሬ እንደምታውቀው ግሪክ በጣም ይሰጣል። ግሪክ ነገረ መለኮት ትምህርት ቤት ውስጥ እስከ አድቫንስድ ግሪክ ድረስ ይሰጣል። ስለዚህ ዛሬ የትምህርት ንፋስ በጣም አለ እኛ አካባቢ በደንብ ስላለ እኔ ኦርቶዶክሳውያን ወንድሞቼና እህቶችም ሊያዩት ይገባል። አጥፊዎቹንም ደግሞ ሀይ መባል አለባቸው ያጠፉትንም ሰዎች ብዬ ነው የምለው። በጥቂት ሰዎች እና በጥቂት ግሩፖች እንትን ቤተክርስቲያኒቷን መታመስ አለባት ብዬም አላስብም። ስለዚህ ተጠሪነታችን ለእውነት ነው፣ ለድርጅትም ለምንም አይደለም። እና ገና ለገና አንዳንድ አስተምሮችን ከመሬት ከትቢያ ለማንሳት ተብሎ መጽሐፍ ቅዱስን ኮራፕት ማድረግ ጥሩ አይደለም። ኒው ወርልድ ትራንስሌሽን ላይ ባልከው የምንጠላው ነገር ይሄ ነው። አሁን እነሱ 237 ጊዜ ያው የሚለውን ስም በአዲስ ኪዳን ላይ ከተዋል። ያልተጻፈ ምንም አይነት የትኛውንም የማኑስክሪፕት ድጋፍ የሌለው ነገር 237 ጊዜ ያው የሚለውን ጥቅስ ጠቅሰዋል። አዲስ ኪዳን መጽሐፍ ላይ አዲስ ኪዳን በግሪክ ስለተጻፈው የሚለው ቃል የዕብራይስጥ የግሪክ ቃል አይደለም። እና ደግሞ እንዴት እንደሚነበብም አናውቅም። እንደው ስሙን ካልጠራችሁ ትጠፋላችሁ ይሉናል። ምን ብለን እንጥራው? እንደምታውቀው ማሶሬቲክ የሚባሉት እንትኖች ናቸው ቫውል የሰሩት መጀመሪያው ላይ አናባቢ ዋይች ደብሊውኤች ነው። እንዴት ብለን እንደምታነበውም አይታወቅም። ሁሉም ኢንሳይክሎፒዲያዎች የሚሉት። ስለዚህ ስሙን ጥሩ፣ በስሙ ተገኙ፣ በስሙ ተሰብሰቡ ሲባል ስሙን እናውቀዋለን። ያ መጠሪያ ስሙ ስለተጽፎ ስም አይደለም ማለት ነው። ስለሱ ስለማንነቱ ነው። ያ ስም የሚጠራበት ግለሰብ ፐርሰን በሱ እሱን ባማከለ መንገድ ተሰብሰቡ ምናምን ማለት ነው እንጂ የተጽፎ ስሙ ፊደሎቹን ጥሩ ማለት ነው። አሁን ኢየሱስ ስም ታላቅ ስም ነው እንላለን። ምን ማለት ነው? ጆሹዋ ማለት እኮ ነው። ኢያሱ ማለት ነው። ሌላ ነገር አይደለም። በዛን ዘመን ሰዎች ይጠሩበት የነበረ አሁንም እኮ ሰዎች የሚጠሩበት ስም ነው። ስሙ ታላቅ ነው የምንለው እኮ እሱ ታላቅ ስለሆነ ነው። ስለዚህ የተጽፎ ስሙን ከባለቤቱ ለይተን ማየትም የለብንም። እና እንደውም አሁን በቅርቡ የውሃ ምስክሮች አንድ ዶክመንት ከፈለግ እኔ ጋር ልሰጥ ይችላል። በቅርቡ አሁን ወደዛ ደረጃ መጥተዋል። ዋናው ቁም ነገሩ ስሙን መጥራት የሚለው ነገር የተጽፎ ስሙን መጥራት አይደለም፣ ግለሰቡን እንትን ማወቅ ነው ምናምን ወደሚል ደረጃ መጥተዋል። ያ ጥሩ እንትን ነው። እኔ እዚህ ትልቁ መጽሐፍ ላይ በቅርቡ ወጣው መጽሐፍ ላይ ስም ይቀደስ ማለት ምን ማለት ነው በሚል ላይ አንድ አባሪ አስቀምጫለሁ። ጽሁፍ አድርጌያለሁ። እሱን ነው በብዛት ነው የምሞግተው። ስለዚህ ለምሳሌ ስም ያልተገለጠላቸውም የተባሉ ሰዎች ስም ያልተገለጠላቸው ለነ አብርሃም እና ለነ ይስሐቅ ስም ያልተገለጠላቸውም ነበር የሚል አለ።
ለምንድን ነው ያልተገለጠላቸው? ያው የሚለው ስም እኮ ጠርተውት እንደነበረ ዶክመንቶች አሉ። ስም ያልተገለጠላቸውም የሚለው መጠሪያ ስሙ አይደለም ማለት ነው፣ ማንነቱ ነው። በዛ ደረጃ አያቆኝም ማለት ከግብፅ የወጣው ማህበረሰብ ባህር ሲከፈል ያየ ነው። ይህንን አይነት ሚራክል ያየ አይደለም ለማለት ተፈልጎ እንጂ የተጽኦ ስሙን አይደለም ማለት ነው። ጥሩ አርጊመንቶች አሉ እና ስለዚህ ምንድነው የይሖዋ ምስክሮች እንግዲህ ዓለም ሲወቅሳቸው የነበረው ኮራፕትድ በሆነ በተሳሳተ ከራሳቸው አስተምሮ ጋር እንዲጣጥ። ለምሳሌ ዮሐንስ 1:1 ላይ ጋድ ብለው ነው የተረጎሙ። መጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ስሞል ጂኦዲ አድርገውታል። እና ለምን አረጋችሁ ብለህ ስትላቸው ዴፊኒት አርቲክል በቦታ የለም ነው የሚሉት። ግን የሚገርም ነገር ቁጥር 6 ላይ ከእግዚአብሔር የተላከ ዮሐንስ የሚባል አንድ ሰው ነበር የሚለው ላይ እግዚአብሔር የሚል ቃል አለ፣ ዴፊኒት አርቲክል የለውም። እዛ ላይ ግን ካፒታል ጂኦዲ አድርገው እንዳመቻቸው ነው። ቁጥር 12 ላይ እግዚአብሔር ልጆች ይባላሉ የሚለው እግዚአብሔር የሚል ቃል አለ፣ ዴፊኒት አርቲክል የለውም። ቁጥር 13 ላይ ከደምና ከስጋ ፈቃድ አልተወለዱም ከእግዚአብሔር ተወለዱ የሚለው ላይ ዴፊኒት አርቲክል የለውም፣ ግን ካፒታል ጂኦዲ ብለውታል። ቁጥር 18 ላይ 2 ጊዜ ቴዎስ የሚል ቃል አለ፣ ሁለቱም ቦታ ላይ ዴፊኒት አርቲክል የለም። ስለዚህ እኔ እንግዲህ ቁጥር 1 ላይ ዴፊኒት አርቲክል ስለሌለው ስሞል ጂኦዲ አድርገናል ካሉ እነዚህንም ሁሉ ማድረግ አለባቸው፣ ወጥነት ኮንሲስተንሲውን ለመጠበቅ። ግን እንደሱ አይደለም፣ እንዳመቻቸው ነው ማለት ከነገረ መለኮታቸው ጋር እንዲስማማ ብለው አድርገው ነው የተረጎሙት። እና እኔ የትርጉም ስራ ስንሰራ እኛ ጋር አሁን ድሮ ስንሰራ የምንለው ነገር ነበረ፣ ተጠሪነታችን ለአምላክ ነው እንጂ ለቤተክርስቲያናችን ለመጣንበት ቤተክርስቲያን አይደለም። ስለዚህ ተጠሪነታችን ለአምላክ ነው። እውነት ነው። እዚህ ጋር እግዚአብሔር ይጠይቀናል። ስለዚህ ቸርቻችን ምንም ታስተምር፣ ግን እዛ ላይ በጣም ኦነስት መሆን አለብን። የተባለውን ነገር በትክክል ማስቀመጥ አለብን ብለን ነው የምንለው። በዛም ሂሳብ ነው ሁሉም የሚተረጉመው ብለን ነው የምለው። ስለ ካቶሊካውያን አሉ፣ ኦርቶዶክሳውያን አሉ፣ ሌሎችም አሉ እና ግን ተጠሪነታችን ለእግዚአብሔር ነው። ስለዚህ እኔ ያ አሁን ያልከው የትራንስሌሽን እንትን ትልቅ ችግር እንደፈጠረ እየተጻፈ ነው። ብዙ ሰዎች ይቅርታ አንድ ጠይቆት እዚህ ጋር እርስዎ ከኦርቶዶክስ ቤተክርስቲያን ሊቃውንት ጋር በቅርበት ሰርተዋል። ቅድም መግቢያ ላይ እንዳነሱልኝ አንዳንዶቹ አስተማሪዎቹም ነበሩ። ቅርብ ጊዜም ሲናገሩ ሰምቻለሁ። ሽምግልና ሁሉ ለትዳር ሲጠይቁ የላኩት የእኛም ቤተክርስቲያን ሊቅ ነው። መጽሐፍ ቅዱስ ከግዕዝ ነው የተተረጎመው ብለው ነው የሚያምኑት እነዚያ ሊቃውንት። ማለት ምን ማለት ነው? የመጀመሪያው መጽሐፍ ቅዱስ በግዕዝ ነው የተዘጋጀው ብለው የሚያምኑ ናቸው ሊቃውንቱ። እንደዛ አይሉም። አሁን እንደዛ ነው እየተባለ ያለው። ሰምተው ከሆነ ዋናው መጽሐፍ ቅዱስ ግዕዝ ነው። እኔ እንዲያውም ይቅርታ ብዙ አልመረመርኩም ስላሉኝ ነው እንጂ ለምሳሌ የ2000 ዓመተ ምህረቱ መጽሐፍ ቅዱስ 4ቱ ወንጌሎች በ4 የተለያዩ ቋንቋዎች እንደጻፉ ተጽፏል እዛው መጽሐፍ ቅዱስ ውስጥ። በዮናናውያን፣ በሮማይስጥ፣ በግሪክ ወይም በጽር እንደተጻፈ ለተለያዩ ታርጌት ኦዲየንስ እንደተጻፈ እዛው መጽሐፍ ቅዱስ የ4ቱ ወንጌሎች መጨረሻ ላይ ተጽፏል። እና እንዲህ አይነት ትምህርቶች እኔ ጥንት ማለት ልጅም ሆኜ ያደኩበት አይደለም። አሁን ከዚህ ከ2000 ዓመተ ምህረት ወዲህ በጣም የተዛመተ ነው። ከየት የመጣ ነው ይሄ? እኔ በእውነቱ አላውቅም። ይሄንን ግን እንደምታውቀው ኒው ቴስታመንት ዘሆል የተጻፈልን በግሪክ ቋንቋ ነው። እንደውም አንተ አሁን ሮማይስጥ ያልከውን የመጀመሪያ የተረጎመልኝ የሮም የሚባለው ሰው ላቲን ነው፣ ቨልጌት ይባላል እና የቨልጌት ነው። እና እኔ አሁን በታሪክም ጋራ መጋጨት ነው የምንለው። ይሄ ደግሞ አለማወቅም ነው። ዛሬ እኮ ጉግል ብናደርግ እኮ አርቲፊሻል ኢንቴሊጀንሶቹም ብዙ ነገር እኮ ይነግሩናል። ምንም ክርክርም ያለበት ነገር እኮ አይደለም። ስለዚህ ግዕዝ አሁን አንዳንድ ሰዎች ሰማይም ስንሄድ ግዕዝ እንደምናገር የሚናገሩ ሰዎችን ገጥመውኛል። እኔ ግን እነዚህን እንግዲህ እግዚአብሔር ማስተዋል ይስጣቸው ነው የምለው። እኔ ምንም ከደረጃ በታች ነው ለእኔ። አሁን ከምሁራዊ ውይይት በጣም የወደቀ ነው ብዬ ነው። ይቅር ይበሉኝ። እሺ እንደዛ ከሆነ አይደለም ልክ ነው። ሰዎቹ ሀሳቡ ገብቶኛል። እንደዛ ማሰባቸው ማለት ነው። መጠየቅህማ መጽሐፍ ቅዱስን ስናነብ በጣም እንቸገራለን፣ ይከብዳል፣ እንቅልፍ ይለናል፣ አይናችንን ያቃጥለናል። እንዲህ አይነት ምን ይመክሩናል? ወደ ቀጣይ ጥያቄ ከመሻገር በፊት ከመጽሐፍ ቅዱስ ጋር ያለንን ቅርርብ፣ ወዳጅነት እንዴት እናድርገው? ምን ይጠቅመናል? ኮንቨርዥን በጣም ኢምፖርታንት ነገር ነው። እኔ አሁን በህይወት ያየሁት ነገር ብዙ ሰዎችም ሲሉ የምንሰማው ነገር ድሮ ዊዛውት ኮንቨርዥን የምታነበው ነገር ክርስቶስ ኢየሱስን በደንብ ልበ ገብተው ስታነበው በጣም ያ እንግዲህ የእግዚአብሔር ይሄ ኢሉሚኔሽን የምንለው ነገር አብሮሆት ይፈልጋል ብዬ እምላለሁ። እሱ በጣም ትልቅ ነገር ነው ብዬ ነው የምለው። ሌላው ግን ቅዱሳት መጽሐፍት ደግሞ የጻፉበት
ያተረጓጎም ስልት አላቸው። ብዙዎቻችን አሁን ኮንሰርቬቲቭ የሚባል አጥባቂያኑም በዘተኛ አቋም ያላቸው የነገረ መለኮት ሊቃውንት የሚሉት ነገር HGL የሚባል ሂስቶሪካል ግራማቲካል የሊተራሪ ሜቶድ የሚባለው ነገር ነው አሁን ተቀባይነት ያለው እንትን። ሌሎቹን ጥንታውያን ሰነዶችንም ስናነብ ይህንኑ ተከትለን ታሪካዊ ዳራው ልክ ነው። ስለዚህ ሰዋሰው ማወቅ ምናምን ነገር ይፈልጋል። ስለዚህ እኔ በዛ አንጻር ጥሩ የስነ ትርጓሜ መጽሐፍት አሉ የተጻፉ በእንግሊዝኛ የሚሰሩ አሉ። ለምሳሌ ጎርደን ፊ እና የዳግላስ ስቱዋርት መጽሐፍ አለ። ጥሩ ትርጓሜ መጽሐፍ ነው። ወንድማችን ሚኒሊክ አስፋውም ደግሞ የሰራው ቆንጆ መጽሐፍ አለ በአማርኛችን መጽሐፍ ቅዱስና ትርጓሜ ስልቱ የሚለው እና ጥሩ መጽሐፍ ነው። እና ሌሎችም መጽሐፍት ደግሞ ያሉ ብዬ ነው የምለው። ኢሳይ የሚያስተረጉማቸው ጥሩ መጽሐፍት አሉ እና እነዛን ማንበብ ጥሩ ነው። አንዳንዱ ችግራችን የስነ ትርጓሜም ችግር ነው ብዬ ስለማስብ። በጣም አመሰግናለሁ። እንግዲህ እርስዎ ፍልስፍና ተማሪ ኖት። አሁን ወደ ፍልስፍናና ወደ ሃይማኖት ጉዳዮች ብንሻገር ጥሩ ይመስለኛል። እነዚህ ሁለት ቃላት በእኛ ዘመን በእኛ ትውልድ አላግባብ የተተረጎሙ ይመስለኛል። ፍልስፍናም እንደው ዝም ብሎ ነፋስን እንደመጎሰም እብደት አይነት ነገር፣ ሃይማኖትም ዝም ብሎ ወግ ጠባቂነት አይነት ነገር ተደርጎ ሲታሰብም ሲነገርም እሰማለሁ። መጀመሪያ ሁለቱን ፈተናቸው እንሂድ። ፍልስፍና ምንድነው? ሃይማኖትስ ምንድነው? እንግዲህ ምንድነው መሰለ መጽሐፍ ቅዱስን የሰጠን አምላክ አእምሮንም ሰጥቶናል እና እግዚአብሔር ምንድነው ፍኖተ ምናምን የሚባል ነገር አለ። ፍኖተ አሚን እና ፍኖተ አእምሮ የሚባል ነገር አለ አይደል? ስለዚህ እግዚአብሔር የእምነት መንገድና የእውቀት መንገድ አለ እና እግዚአብሔር ቅዱሳት መጽሐፍትን የሰጠን አምላክ ደግሞ ሎጂክንም ሰጥቶናል ብለን ነው የምንለው። ሎጂክ ነው፣ ሁሉ ነገር በሎጂክ ነው የሚመራው። ለምሳሌ ሂሳብንም የሰጠን እኮ እግዚአብሔር ነው ብለን ነው። ማቴማቲሻኖቹ አይደሉም የሰጠን፣ እግዚአብሔር ነው የሰጠን። ያንን ነገር ማቴማቲሻኖቹ አውቀው ነገሩን እንጂ ለምሳሌ ግራቪቲን የነገረን ኒውተን አይደለም። ኒውተን ቀምሮ ምናምን ነገር ነገረን እንጂ ከዛ በፊትም ነበር እኮ። ዓለም ሲፈጠርም ግራቪቲ አለ። በዛ ዘመን የተፈጠረ ነገር አይደለም። እውነት የሆነ ጊዜ የሚፈጠር አይደለም። ዚያር ክሬሽን ተፈጥሮ ጽንፈ ዓለሙ ሲፈጥር አብሮ የፈጠረው ነገር ነው። ስለዚህ እኔ የሚጠቅመን ከሆነ እነዚህ ነገሮች ኬሚስትሪውን መጠቀም እየተጠቀምን አይደለም ወይ? ሐኪም ሄደን አይደለም ወይ የሚጠቀሙ? ስለዚህ እነዚህ ነገሮች የሚጠቅሙን ከሆነ ነገር ቅዱሳት መጽሐፍትን ለማብራራት የሚጠቅሙን ከሆነ መጠቀም ለምንድን ነው የማይኖርብን ብዬ ነው የምለው። መጠቀማችን ተገቢ ነው የሚሆነው ብዬ ነው የምለው። እና ሎጂክ ሲሉ ሰማሁት። አመክንዮ ይመስለኛል በአማርኛ። ምንድነው ሎጂክ ራሱ? አንዳንዴ ለምሳሌ በእኛ ቤተክርስቲያን በፍጹም አመክንዮ ተቀባይነት የለውም የሚሉ ሊቃውንት አሉ። ምንም ይሄን የግል የራስን ሎጂክ ወደዛ አድርግ ምናምን ሁሉ ይባላል። በሌላ በኩል ደግሞ ነገሮች ሎጂካል ናቸው ወይም አመክንዮአዊ ናቸው። እኔም እንደዛ አስባለሁ። ምንድነው ሎጂክ ራሱ? እንግዲህ ምንድነው ሎጂክ? የሰዎችን ራሽናል ፓተርን ነው ወይንም ደግሞ አእምሯዊ የሆነውን ውቅር ወይንም አካሄድ የሚገመግም ሳይንስ ነው። በነገራችን ላይ አርትም አይደለም፣ ሳይንስ ነው። የአእምሮን ውቅር የሚገመግም ሳይንስ ነው። ለምሳሌ ሂሳብ አሁን የምትመለከተው አሁን እኮ ሞደስ ቶለንስ ምናምን ሃይፖቴቲካል ሲሎጂዝም ምናምን የምንላቸው የሙግት አካሄዶች ከሂሳብ የመጡ ናቸው። ሂሳብ ነው። አንዳንድ ነገር ዝናቡ ከዘነበ ሳሩ ይረጥባል፣ ዝናቡ ዘነበ ካልክ ድምዳሜው ሳሩ ረጠበ ነው። ምንም ልታረገው አትችልም። ይሄኛው ሙስሊሙም ቢያነበው፣ ሂንዱም ተከታይ ቢያነበው፣ ኮንፊሽያኑም ቢያነበው፣ ክርስቲያኑም ቢያነበው ስትሩ በቃ ምንም ልናረገው አንችልም። ይሄን ነው እኮ ይሄንንማ መቀበል አለ። ይሄ ነው እኮ የሚያግባባ። ይሄን ማጥናት ነው ሎጂክ። ልክ ነው። ይሄንን እንዴት ነው ሙግት ፕሬሚሶች አሉ። ሙግት እንግዲህ በሁለት ነገር የተዋቀረ ነው። የሙግት ነጥቦች አሉ፣ ድምዳሜ ያለው እና የሙግት ነጥቦቹ ፕሬሚስ ይባላሉ። ድምዳሜው ደግሞ ኮንክሉዥን ነው ፈረንጆቹ የሚሉት። እና እንዴት ነው አሁን የሙግት ነጥቦቹ ከድምዳሜው ጋር ያለው ቁርኝት ምን ይመስላል፣ የሙግት ነጥቦቹ ደግሞ እርስ በርሳቸው ያላቸው ግንኙነት ምን ይመስላል የሚለው ነገር የሚያጠና ነገር ነው። እና በዚህ መንገድ ማዋቀራችን ለአእምሮ ግቡ እንዲሆን ያደርገዋል ውይይታችንን። ምክንያቱም ከዛ ልንወጣ አንችልም። በቃ በተለያየ መንገድ ብታየው ልትወጣ አትችልም። በቃ ልትወጣ ምንም የምትችልበት ነገር የለም። ልክ እንደ ማቴማቲካል ትሩዝ ምናምን እንደምንላቸው ናቸው። እነዚህ ማወቅ አለብን። አዎ ማወቅ አለብን። እነዚህን ነገሮች አስፈላጊ በሆነ ሁኔታ መጠቀም አለብን። ግን ቱል ነው፣ ልብ በል
ሎጂክ ለምሳሌ እግዚአብሔር ሰማይና ምድርን ፈጠረ የሚለው እንዴት በምን ሎጂክ ታብራራዋል? ያ ሎጂክ አይደለም። እግዚአብሔር ፈጠረ የሚለው ነገር ይሄ ነባቤ ቃል ነው። ግን ሎጂክ ምንድነው? ሁለት አወዛጋቢ የሆኑ ነገሮች እንዴት ነው ማመራምረው? እነዚህን ነገሮች እንዴት ነው ማወዳደረው፣ ማነጻጽረው፣ ወደ እውነታው የተጠጋው የትኛው ነው የሚለውን ነገር እሱን የሚያጠናልኝ ክፍል ነው። ስለዚህ ቱል ነው ማለት ነው። የሆነ ነገር ቱል አሁን ለምሳሌ መፍቻ፣ ካቻቢቴ፣ ስቴላ፣ ፊሳ ምናምን የሚባለው ነገር የሆነን ሞተር ምናምን ለመፍታት ነው አይደል የምትጠቀምበት። ይሄኛውም ቱል ነው እንደዛ መፍቻ ምናምን ነው። በራሱ እንትን አይደለም፣ በራሱ ግብ አይደለም፣ በራሱ እንዳልኩ እንትን አይደለም። ስለዚህ ቱል ነው። ቱሉ ግን ጠቃሚ ቱል ነው። ይሄ ዓለም የሚስማማበት ነገር ነው። ይሄ ለአንድ ሃይማኖት ክፍል የሚሆን ለሁሉም የሚሆን ነው። ሁሉም የምንተዳደርበት ነገር ነው። እሺ ሃይማኖትስ ምንድን ነው? ሃይማኖት እንግዲህ ያው በእግዚአብሔር ማመን ነው አይደል? በእግዚአብሔር ማመን ነው። በእግዚአብሔር ፕሮቪደንስ ማመን ነው። ስለዚህ ያ ቱል ነው ብለናል። ፍልስፍናው ምናምኑ ሎጂኩ ምናምን የምንለው ነገር ፍልስፍናው እንኳን ከቱል በላይ ነው ማለት ስነ እውቀቱንና ማለት ኤፒስቴሞሎጂ የሚባለው ሜታፊዚክሱን ወይንም ደግሞ ኑባሪውን የሚያጠና የፍልስፍና ዘርፍ ነው። ስለዚህ ሃይማኖት ብለን ስንል እግዚአብሔር የዓለማት ፈጣሪ እንደውም ምንድነው የሚሉት አሁን የፍልስፍናው አንዳንድ ፈላስፎች ሪፎርምድ ኤፒስቴሞሎጂ የሚከተሉ ሰዎች ቢሊቭ ኢን ጋድ እግዚአብሔር ማመንም ራሱ ፕሮፐርሊ ቤዚክ ነው ብለው ነው የሚሉት። ይሄንን ፍልስፍና ልናደርገው አይገባም። በመሰረቱ አምላክ አለው፣ ህገ ልቦናችን ነው። አሁን ሁሉም ሰው አምላክ አለ ነው የሚለው። ሂንዱም ይሁን ኮንፊሽያንም ይሁን ሁሉም ይሁን ግን አምላክ መኖሩን የሚጠረጥሩት ናቸው። አሁን አምላክ የለም ብለው የሚሉ ሰዎች ትንሽ ተማርን የሚሉት ጥቂት ሰዎች። ኤቲዝም በጣም ማይኖሪቲ ቪው ነው። በዓለማችን ብትይ ወይ ቡዲስት ነው ወይ ኮንፊሽያን ነው ወይ ሂንዱ ነው ወይ ምናምን ነው እና ቢሊፍ ኢን ጋድ ፕሮፐርሊ ሰዎች ያውቃሉ ማለት ነው። ልክ እኔ አሁን እኔ እናንተ እንደምንተያየው ሴንሰሪ ፐርሰፕሽን እንዳለኝ እና ይሄኛው ኢንቱዊሽን ማለት እንግዲህ በቃ በደመ ነፍስ እንደምረዳው ሁሉ እግዚአብሔርም አለ የሚለው እኮ ምንም ሎጂክ ምንም ኮስሞሎጂካል አርጊመንት ኦንቶሎጂካል ምናምን የሚባሉ ብዙ አርጊመንቶች አሉ። እነሱ ሁሉ አያስፈልጉም ብለው የሚሉም ሰዎች አሉ። ልፈልጌ ነው እግዚአብሔር ራሱን ገልጧል፣ በፍጥረቱ ገልጧል። በምኑ በቃ እግዚአብሔር አለ ብዬ እላለሁ ትላለህ። ማስረጃ አቅርበህ ብትባል ግን እንዴት ማስረጃ ማቅረብ እንዳለው ላታውቀው ትችላለህ። ለምሳሌ እኔ ብርቱካን ብሰጥህና ብትበላው ምንድነው የምትለኝ? ይጣፍጣል ትለኛል። ማስረጃ አቅርብ ብለህ በቃ ጣፍጦኛል እኔ እንግዲህ ከገባ ካመንከኝ እመነኝ፣ ካልሆነ ቅመሰው። ግን በልቼ ከጨረስኩት ቅመሰው ማለት እኮ እንትን የለኝም። እና ምንድነው አንዳንድ ነገር አየህ ማስረጃ አንጣ ተብለህ የማትገደደው ነገር አለ ማለት ነው። ቤዚክ የሆኑ ያኔ ነው እምነት የሚባለው ሞተር የሚነሳው። ልክ ነው። ስለዚህ ቤዚክ ነው። አንዳንዱ ነገሮች በጣም ቤዚክ ናቸው። ስለዚህ ይሄ ነው እና ግን የአእምሮና እምነት ግን የሚጋጭበት ነገር የለም። ይጋጫል ከተባለ የሚጋጭበትን አግባብ መመርመር ይቻላል። አጥብቆ መጠየቅ ያሳብዳል። አሁን በእኛ ሀገር ባህል ፍልስፍና አይበረታታም። በደንብ ያውቃሉ እርሱ ይሄንን። ፈላስፋነት የሚናፈቅም ሙያ አይደለም። በጭንቅላት ብዙ አጥብቆ መመርመር አይነት ነገር ሀሳብ ጎርጓሪ ዘንድ ያወጣል ይባላል። እጅግም ስለት ይቀዳል አፉት፣ እጅግም እውቀት ያደርሳል ከሞት እየተባለ ይተረታልና ደግሞ ሃይማኖት ይደረርበታል። እዚህ ላይ ትንሽ ቅር የሚለኝ እሱ ስለሆነ ነው። አማኝ ማሰብ አይችልም ወይ ተከልክሏል ወይ ሁሉ እስክል ድረስ በሁሉም ቤተ እምነቶች ነው የምለው። በወንጌላውያን ወይ በኦርቶዶክሳውያን ብዬ የምገድበው አይደለም። ጥንታውያን አባቶቻችን ሄደን ስናይ ፈላስፎች ነበሩ። በጣም ወደ ፍልስፍና ያደሉ ናቸው። ከፍልስፍና ጋር በደንብ የተገናዘቡ ሰዎች ነበሩ። እንዴት ነው እኛ ሃይማኖተኞቹ ከፍልስፍና ጋር እንዴት ነው መኳሃን ያለብን? ትልልቆቹ ፈላስፎች እኮ ክርስቲያኖች ናቸው። አኩናስ፣ ኦገስቲን ብትል ምናምን ሌሎቹም ብትመለከት ፈላስፎች ነበሩ። አሁንም ያለው እኮ ስመጥር የዓለማችን ፈላስፎች ክርስቲያኖች ናቸው። ለምን እኛ ሀገር እንደዚህ እንደሆነ አላውቅም። እኔ አሁን አልቪን ፕላንቲንጋ፣ ኒኮላስ ዋልተርስቶፍ፣ ኤሌኖር ስታምፕ እነዚህ አማኞች ናቸው። አማኝ ስለ እንደኔና እንዳንተ ተንበርክከው የሚጸልዩ እግዚአብሔር ፊት ቅዱሳት መጽሐፍትን የሚያነቡ አይነት ሰው ቤተክርስቲያን የሚያገለግሉ ሰዎች ናቸው። እና የአሜሪካን ፍልስፍና ፊሎዞፊካል አሶሲዬሽን ፕሬዚዳንት የነበሩ ትልልቅ ሰዎች ናቸው። እንደውም አንድ ኩዊንተን ስሚዝ የሚባል ሚስተር ሚሽገን ዩኒቨርሲቲ ያስተምር የነበረ አሁን በህይወት የሌለ ሰው አለ። ምን ብሎ ተናገረ መሰለ? በአሁኑ ጊዜ አለ በፋይሎ በሚባል አንድ መጽሔት ላይ
ሊዲንግ የሚባሉት በስነ እውቀትም ኤፒስቴሞሎጂም ላይ ሆነ ሜታፊዚክስ ላይ በዓለማችን ላይ በጣም የተጨበጨበላቸው ትልልቅ ሊቃውንት ክርስቲያኖች ናቸው። አንዳንዶቹ አይሁዶች ናቸው። እና ምን ልፈልጌ ነው እምነትና የአእምሮ እንትን ምንም የሚቃረን ነገር ነው ብዬ አላስብም። እንደውም ሰውን የምትረዳው በደንብ ስታውቅ ነው። ስለዚህ እኔ ሰዎችን አበረታታለሁ ፍልስፍና እንዲማሩ። እንደውም ካቶሊካውያን እኮ መጀመሪያ ፍልስፍና ነው። ቲዎሎጂ አንድ ሰው ቲዎሎጂ ግራጁዌት ስኩል ሄደ ነው የምትማረው። አንደርግራድ የምትማረው ፊሎሶፊ ነው። ፍልስፍናውን በደንብ ኤፒስቴሞሎጂውን፣ ሜታፊዚክሱን፣ ሎጂኩን ምናምን ካስተማሩ በኋላ ነው ወደ ግራጁዌት ስኩል ስትሄድ ነው ቅዱሳት መጽሐፍትን የምታጠናው። ማለት እይታን በጣም በቅጡ ማሰብ የቻለ ሰው ጥልቀት በጣም ዴብዝ ያለው አመለካከት እንዲኖረህ ያደርጋል ብለው ነው የሚሉት። አያሳብድም ፍልስፍና? እንደውም ጤነኛ ያደርጋል ነው የምለው እና ምንም እኔ ስልህ እንዲህ ነው። አሁን አንዳንድ ሰዎች ምን ይላል ቲዎሎጂም ያደርጋሉ እኮ የሚሉ ሰዎች አሉ። እና እኔ ምንድነው ብዙ ጊዜ የምለው አንድ አስተማሪያችን ምን አለ፣ ቅዱሳት መጽሐፍት ነገረ መለኮት እንደ ጠራራ ፀሐይ ነው አለ። ጭቃውን ያደርቀዋል፣ ቅቤውን ያቀልጠዋል አለ። ግን እንትኑ አንድ ነው፣ ማንነቱ አንድ ነው። ጭቃ ግን ከሆነ ግን ያው ያደርቀዋል፣ ቅቤው ከሆነ ያቀልጠዋል። ስለዚህ እኔ ፍልስፍናም እንደዛ ነው። ሰውየው መጀመሪያም ጭቃ ከሆነ ሊደርቅ ይችላል፣ መጥፎ ክህደት ውስጥ ሊገባ ይችላል። ጥሩ ሰዎች እጅ ከገባ ደግሞ ይጠቀሙበታል። እንግዲህ ስለዚህ ማን እጅ ገባ የሚለው ነገር ነው። እኔ ፍልስፍና እኔ በጣም እግዚአብሔርን ስለነሱ በጣም ስመጥር ፈላስፎችን ስለነሱ እግዚአብሔርን ከልብ ነው የማመሰግነው። ስም ይጥሩልኝ እስኪ። ለምሳሌ አልቬን ፕላንቲንግ አንጠራው እኔ ምናልባት በሂስትሪ ኦፍ ክርስቲያኒቲ በሱ መጠን አሁን በህይወት ያለ ሰው ነው ተመልከት። እና በሱ መጠን ትልቅ ስራ የሰራ ሰው በእኔ ግምገማ ነው እንግዲህ በእኔ ግምገማ ያለ ሰው አይመስለኝም። እና ይሄ ሰውዬ ዘመኑን ሁሉ ክርስትናን ዲፌንድ በማድረግ ነው የኖረው። እና በሱ ምክንያት ነው እንደውም ኩዊንተን ስሚዝ ቅድም ባልኩ ጆርናል ላይ የሚለው ነገር ክርስትናው የሚመራው በአልቬን ፕላንቲንግ ጋር ፊት አውራሪነት ነው ብሎ የተናገረው። እና ብዙ ትችቶችን ነው ዶግ አመድ ያደረጋቸው በኤቲዝም አካባቢ የሚነሱትን ነገሮች ናቸው። ስለዚህ አየህ የአእምሮዊ ጥያቄዎችን የምትመልሰው በአእምሮ ነው። ስለዚህ የተሽሎ መገኘት ነው የሚያስፈልገው ማለት ነው። ስለዚህ ፍልስፍና በጣም ጠቃሚ ነገር ነው፣ በጣም ጠቃሚ ቱል ነው። እና እኔ ወጣቶችንም የማበረታታው እንዲማሩ ነው። ግን በዛ ሁኔታ ውስጥ ግን አንዳንዶቹ ደርቀው ሊገኙ ይችላሉ፣ አንዳንዶቹ ቀልጠው ሊገኙ ይችላሉ። የመድረቁና የመቅለጡ ጉዳይ ግን የሰውየው ጉዳይ ነው። ምንም ልታደርገው አትችልም። ለምሳሌ አሁን አንዳንድ ሰዎች የሆነ ነገር አስተምራቸው ለጥሩ ነገር ያን ነገር ሲጠቀሙበት ታያለህ። አንዳንዶቹ ደግሞ ሰውን ለማታለል ለክፋት ሲጠቀሙበት ትመለከታለህ። እና የትምህርቱ ሚና አይደለም የሰዎቹ እንትኑ አንድ ነው። ግን ሰዎቹ ከዛ ውስጥ የተወሰነውን ነገር መርጠው ለክፋት ሊጠቀሙበት ይችላሉ። ስለዚህ ፍልስፍናም እንደዛ ነው። ከጥንታውያን አባቶች እኔ እንግዲህ ባለኝ የግል ጥቂት ንባብ እነ ተርቱሊያን ብዙ ፍልስፍናን የሚፈልጉ አይነት አልነበሩም፣ የሚሸሹ አይነት ነበሩ። እኔ ባለኝ ንባብ ተሳስቼ ከሆነ ያርሙኛል። ኢየሩሳሌም ከአቴንስ ቤተክርስቲያን ከፈላስፎች መዲና ምን አላት እስከ ማለት ይሄድ ነበር። በኋላ ግን በተለይ እነ ቶማስ አኩይናስ ሲመጡ እና አርስቶትልን ፍልስፍና ከመጽሐፍ ቅዱስ አስተምሮ ጋር እያገናዘቡ ለማሳየት ሞክረዋል። የእነሱን አካሄድ ደግሞ መልሶ እነ ማርቲን ሉተር በኋላ መልሰው ይቃወማሉ። እንደዚህ አይነት ፍትጊያ ነበረ በዘመን ውስጥ። አዎ ተርቱሊያን በነገራችን ላይ አንድ ያቺ አባባሏ ነች በብዛት የምትጠቀሰው፣ ግን በጽሁፎቹ ሁሉ ግን ፍልስፍና ፈላስፋ ነው። እሱን ነው እኮ የምለው። እና እዛ ላይ ለምን አለ የሚለው ነገር የተለያየ አስተያየት ነው እየቀረበበት ያለ። ግን ምንድነው መሰለህ አሁን በወንጌላውያን አብያተ ክርስቲያናትም ዘንድ ሪዝንም የት ጋር ነው የምናስቀምጠው የሚለው ነገር ያከራክራል። አሁን ለምሳሌ አንዳንዶቹ ምንድነው የሚሉት ቅዱሳት መጽሐፍት የበላይ ባለስልጣን ናቸው፣ ትራዲሽን የምንለው ትውፊት የምንለው ነገር እና ከእንደገና ሪዝን የምንለው ነገር ሁለተኛና ሶስተኛ ናቸው የሚለው አሉ። ስለዚህ ዳኞች ናቸው። አንደኛ ዳኛ አለ፣ ሁለተኛ ሶስተኛ ዳኛ እንደዚህ ነው ብለው። አንዳንዶቹ ግን ኖ ትራዲሽን ለምሳሌ ኢትዮጵያ ኦርቶዶክስ ቤተክርስቲያን ይመስለኛል ትራዲሽን ነው ይበላይ ማለት ጀምረዋል። በተለይ አሁን ያሉት አንዳንድ ሰዎች እንደዛ ማለት ጀምረዋል። መጽሐፍ ቅዱስ ሁለተኛ ነው ማለት ጀምረዋል። ያው መጽሐፍ ቅዱስን ያቆየችው ቤተክርስቲያን ስለሆነች ስልጣን አላት መጽሐፍ ቅዱስ ላይ አይነት ነገር አለ። ግን ማቆየቷ ግን
ማቆየቷ ግን ስልጣን አይሰጣትም ይሰጣታል ወይ ነው ማለት ጠብቃ ማቆየቷ እግዚአብሔር ይባርካት። ግን ያ ማለት ግን ከቀኖናው በላይ ግን የሚያደርጋት አይመስልም። ሁላችንም ከቀኖናው በታች ነው ብለን ነው የምንለው። የአምላክ ቃል ነው። የአምላክ የሰው ቃልም ማለት ነው። ከአምላክ ቃል በላይ ቤተክርስቲያን ልትሆን ከአምላክ ቃል በታች ነው መሆን ያለባት አምላክ እና ስለዚህ ምንድነው ሪዝን እና ፌዝ እና ሪዝን ምን ቦታ ነው ያላቸው የሚለው ነገር በየዘመናቱ የሚያከራክር ነገር ነው። እስከምን ድረስ ነው የምንጠቀመው፣ የት ጋር ነው የምንጠቀመው በሚለው ነገር ላይ ያከራክራል። ግን በአብዛኛው ግን የሚስማማው ሰው ኮምፓታብል ናቸው የሚለው ማለት ፌዝ እና ሪዝን አብረው የሚጣጣሙ ናቸው የሚለው ላይ ብዙዎቹ የሚስማሙ ይመስለኛል። መጣጣማቸው እውነት ቢሆንም ግን የትኛው ይቅደምና የትኛው ይከተል በሚለው ነገር ላይ ግን ያከራክራል። እሱ ላይ ብዙ የሚከራከሩ ሰዎች አሉ። አንዳንዶቹ ሪዝን ነው መቅደም ያለበትም የሚሉ አሉ። አንዳንዶቹ ቅዱሳት መጽሐፍት ነው የበላይ መሆን ያለበት፣ ሁሉ ነገር በቅዱሳት መጽሐፍት ነው መመዘን ያለበት ይላሉ። አንዳንዶቹ ደግሞ ትራዲሽን ነው ብለው ይላሉ። እኔ የምለው ቅዱሳት መጽሐፍት የበላይ ነው ብዬ ነው የምለው። ትራዲሽን እና ነው ሪዝን ሁለተኛው ነው፣ ትራዲሽን ሶስተኛው ነው ብዬ ነው የማስበው። ፍልስፍና ነው በደንብ ያነበቡት፣ ያጠኑት፣ የተማሩት። ተፈትነው አያውቁም? መጽሐፍ ቅዱስን ሲያነቡ ለመዋጥ ያስቸገሩት ክፍል ታሪክ የለም ማለት በፍልስፍናዊ መንገዶ ሊቀበሉት ሊያምኑት ይሄስ እንኳን እንደው ትንሽ ተጋኗል። ምክንያቱም አንዳንድ ምሁራን የጻፏቸውን የውጭ መጽሐፍት እንዲሁ ማለት በሌጣው ስታነብ እንደዛ የሚመስል ኮመንታሪዎችን ስታይ ግን የተባለበትን ፈሊጣዊ አነጋገር ከሆነ ምናምን ሰይደ ስታየው ግን የትርጓሜ መጽሐፍትን ስታነብ እንደዛ መጀመሪያ ነው እሱ ስላለ እኔ ብዙ አልደነገጠም። እስኪ ትርጓሜ መጽሐፍቶችን አያለው ብዬ በጣም የተፈተኑበት ግን የለም በአይዲያው ላይ ነው ብዙ የተፈተነ። ለምሳሌ ፕሮብሌም ኦፍ ኢቭል በአንድ ወቅት በጣም ይረብሸኝ ነበረ። ፕሮብሌም ኦፍ ኢቭል የምንለው ማለት ለምንድን ነው ክፋት በዚህ ምድር ላይ ለምንኖረ? እግዚአብሔር ሁሉን ቻይ ነው፣ ሁሉን አዋቂ ነው እና ደግሞ አፍቃሪ ሁሉ ነው እና ኦምኒ ቤኔቨለንት ነው እና እንደዚህ አይነት አምላክ ለምን ክፋትን ህፃናት በኤችአይቪ ኤድስ እንዲሞቱ ለምን ይፈቅዳል? ገብቶሃል? ጦርነቱ ሱናሚው ምናምን ብሎ የሚለው ነገር በጣም ያስጨንቀኝ ነበር በአንድ ወቅት። እንዴት ነው የሚታረቀው ከእግዚአብሔር ሉዓላዊነትና ከእግዚአብሔር ደግነት? እኔ ጨካኙ የሰው ልጅ እኔ እንኳን በጣም ምራራ ብንሰፈሰፍለትን ነገር እግዚአብሔር እንዴት ያስችለዋል? የሚፈጠረን አምላክ እንዴት ይችላል ብዬ የምለው ነገር ያ ነገር ግን የመለሰልኝ ቅድም ያልኩ ፈላስፋ ነው፣ አልቪን ፕላንቲንጋ ነው። ፍሪደም ኤንድ ኢቪል የሚል መጽሐፍ አለው እና ምናልባትም ማስተርፒስ የሚባለው ስራው እሱ ይመስለኛል። እሱ በጣም ነው እኔን የረዳኝ። ስለዚህ አሁንም እንደኔ አይነት ችግር ያለባቸው ምናልባት ሰዎች ያ መጽሐፍ በጣም ጥሩ ወደፊት ምናልባት እግዚአብሔር ፈቃዱ ከሆነ በሱ በመጽሐፉ ላይ ብቻ መነጋገር እንችላለን። በጣም ደስ ይለኛል። ለምሳሌ እንደነ ጄኤል ማኪን ሊባል ኦክስፎርድ ያስተምር የነበረ ሰውዬ የእሱን ሙጉት ይዞ ኮንትራዲክሽን ነው ክርስቲያኖች ሁሉን ቻይ አምላክ፣ ሁሉን አዋቂ አምላክ እና አፍቃሪ ሁሉ የሆነው አምላክ ካለ ኢቭል አለ የሚለው ነገር ሰልፍ ኮንትራዲክተር እርስ በርስ ይጣላል። አንዱን መቀበልና ሌላውን መካድ ግድ ነው የሚሆነው የሚል ነገር ብሎ ነበረ። ራሱ ጄኤል ማኪ በኋላ በጻፈው መጽሐፍ ልክ ነው ፕላንቲንጋ መልሶልናል እና ያ በጣም እኔ ይፈታተናል። በአንድ ወቅት ተፈታትኖኝ ነበር እና ከዛ ወዲህ ግን ጥያቄ ሆኖ አላውቅም። በተረፈ አይዲያ ነው ማለት ነው። እሱ ነው የረበሸኝ፣ ብዙ ጊዜ ረብሾኛል። ብዙዎች አሁንም በእኛ ዘመንም ሲያነሱ ሰማለሁ በማህበራዊ ሚዲያዎች ላይ እግዚአብሔር ሁሉን ቻይ ከሆነ፣ እግዚአብሔር አፍቃሪ ሁሉ ከሆነ፣ ሁሉን የሚወድ ከሆነ ለምንድን ነው እንዲህ እንዲሆን የሚፈቅደው? በግል ህይወታቸው በባልንጀሮቻቸው ይጠይቃሉ። ስራዎች አሉ በጣም በአሁኑ ጊዜ መልሳለሁ። በጣም መልሳለሁ። በጣም ዶኬን ፈቃዱ ከሆነ ሌላ ጊዜ እንደውም በደንብ የምንጫወትበት ይመስለኛል። ይሄ በጣም ወሳኝ ርዕስ ይመስለኛል። ብዙ ንግግሮች ውስጥ፣ ትምህርቶች ውስጥ፣ መጽሐፎች ውስጥ ያለው የመጽሐፍ ቅዱስ ሊቃውንትን ሲጠቅሱ ለዘብተኞቹም ወግ አጥባቂዎቹም እያሉ ሁለት አይነት ጎራ ሊቃውንት ይጠቅሳሉ። ምን ማለት ነው? ምንድነው መሰለህ አንዳንዶቹ መጽሐፍ ቅዱስን የሚያጠኑት ያጠናሉ፣ በጣም ያውቃሉ፣ በጣም ብዙ የሚያውቁ ሰዎች አሁን ሃርቫርድ ብትሄድ፣ ኦክስፎርድ ብትሄድ፣ ኤምአይቲ ብትሄድ ምናምን ሁሉም ኮንሰርቫቲቭ አይደለም። እንደኔና እንዳንተ የሚያምኑ ሰዎች አይደሉም። ማለት ሮሜን ያውቃሉ፣ ግን ሮሜ በሚለው ነገር የማያምኑም ሰዎች አሉ። እነሱ ናቸው ሊበራል የምንላቸው። ኮንሰርቫቲቭ የምንለውን
የሚለውን ነገር የሚያውቁና የሚያምኑ ሰዎች አሉ። እግዚአብሔርም አለ ብለው የሚሉ ሰው አንዳንዶቹ እግዚአብሔርም መኖሩንም እንጃ ነው የሚሉ ግን ሮሜን ይተነትኑታል። ሮሜን ከኔም በተሻለ ቆሮንቶስን፣ ገላትያን ምናምንም በደንብ አድርገው በደንብ ጥርስ ምላሱን በትነው ማቅረብ የሚችሉ አሉ። እውቀቱ ያላቸው እነሱ ሊበራል የሚባሉ አሉ። እነሱ ነው። ግን በጣም የሚገርም ነገር በስነ ትርጓሜ ላይ በብዙ ነገር ላይ ግን ሁሉም ይስማማሉ። እዚህ ላይ ልዩነት የላቸውም። በሙያዊ መስመር አንድ ናቸው። አዎ በሙያውም ላይ ምንም እንደውም የሚገርምህ ክሪንፊልድ የሚባል አንድ ኦክስፎርድ ያስተምር የነበረ ኬምብሪጅ ወይም ኦክስፎርድ ያስተምር የነበረ እንግሊዛዊ ሊቅ አለ እና ብዙ ሰዎች ኮንሰርቫቲቮች በሱ እግር ስር ተምረዋል። በጣም ይችላል ይላሉ። በተለይ ፖሊ ሊትሬቸር ላይ በጳውሎስ ላይ በጣም ራሱ የጳውሎስ ያህል ሲባል የሰማው መስሎኝ። አዎ እና አሁን ተመልከት ያ ሰውዬ ምንም አያምንም እና ይቻላል ማለት ነው። አዎ ሄድ ኖሌጁ አለው፣ አየህ እውቀቱ አለው። ግን ያ ነገር ልቦ አልዘለቀም ማለት ነው። አላምንም ነው። ምንድነው የሚልህ? እኔ ጳውሎስ የሚለውን ነገር አውቃለሁ፣ ጳውሎስ በሚለው ነገር አላምንም ነው የሚልህ ማለት ነው። እኔ እናንተ ግን የሚለውንም አውቃለሁ የሚለውንም ደግሞ አምናለሁ የምንል ሰዎች ነን። ያ ነው ኮንሰርቫቲቭ እና ሊበራልን ዲስቲንክሽኑ። እግዚአብሔር ይጠብቀን ነው እንግዲህ የሚባለው መጽሐፍ ቅዱስን አንብቦ እውቀት ብቻ ከመሆን